በጣም አሪፍ ሴሽኑን ሪከርድ ያለውት ሄሎ ሰላም ፉአድ ነኝ አፋር ፉአድ ዌልካም በጣም አሪፍ ቴንክ ዩ ዌልካም ነገር የሚያስኬድ አይመስለኝም ስክሪኑ ይታያቸዋል ዱፕሊኬት አድርጎታል አይደል stop sharing where is stop sharing ያ ለፓወርፖይንት ላሳያችሁ የሞከርኩት ያለው አንዴ ታገሱ Okay. ታያችሁን ፓወርፖይንቱ ያው ክሊክ ስናደርገው እዛ እንትን ላይ መጥቷል በእኔ በኩል ስክሪን ይታያችኋል አይደል ይታያል በጣም አሪፍ ታንክ ዩ ስለመጣችሁ የእናንተን ቻት አይታየኝም እንግዲህ ከሌሎቻችሁ ስክሪናችሁና ኦዲዮ ዝጉልንና አጠር አድርገን በአንድ ሰዓት ጊዜ ውስጥ ለመጨረስ የምንሞክረው አይ ነው አንዳንዶች ዘግይተው ይመጡ እንዳሉ አውቃለሁ ቶሎ ማይመጡ እንዳሉ ግን ግሬሎም አጭር ስለሚሆን ሪከርድ የተደረገውንም ሊያዳምጡ ይችላሉና እንግዲህ ይሄ በኢትዮጵያ በኩል ከጀመርነው ስራዎች በተጨማሪ ለምታውቁት የአሜሪካ ኦፊስ የኢትዮጵያ ቢሮ ወደ ቢዝነስ ተቀይሯልና የኢትዮጵያው በጎ አድራጎት እንዳለ ያለውና የተለያዩ በሪሞት የሚሰሩ የቢዝነስ እድሎችን ወደ እናንተ ለማምጣት ነውና እንግዲህ ፈቃዱ ባላለኝ እኔ ለማታውቁኝ አሁን ሚሽጋን ስቴት ዩኒቨርሲቲ ነው ያለሁት ኢንፋርት አሊያንስ የሚባል በሚሽጋን ስቴት ዩኒቨርሲቲ ውስጥ የማህበረሰብ አገልግሎት የሚሰጥ የሚሽጋን ስቴት ፐብሊክ አውትሪች ዊንግ ላይ ነው ያለሁት ሪሰርች ነው ሰራውና እንደዚህም ደግሞ ኢትዮጵያ ላይና እዚህ ጋር እንደዚህም አግሪካልቸር ሊደርሺፕ ኤንድ ኢንቨስትመንት ግሩፕ ላይ በዋና አስተባባሪነት ሰራለሁና ከዛ ካገኘነው ልምድ በመነሳት ነው ዛሬ ይሄንን ስልጠናና ካይንድ ኦፍ አብረን ስራ ሊያሰራን የሚችል ፕሮግራም የጀመርነው ማለት ነው እና በደንብ እንድትረዱ ይሄ ከዚህ ፊት ከነበሩት በተጨማሪ ሶስተኛ ኢኒሺዬቲቭ ነው በዋናነት ሪሞት ስራዎችን መሰረት አድርጎ እንሰራው ነውና ዛሬ ከእናንተ ጋር እንነጋገረው አንደኛ ለምን የሪሞት ስራ አስፈለገ የሚለውን ዋይ ሪሞት ኦፖርቹኒቲስ የሚለውን እንነጋገራለን ሁለተኛ ምንድነው ሪሊ የታቀደው ምንድነው ሪሊ አብሮ ሊያሰራ የሚችል እድል ያለው የሚለውን ሁለተኛ ነገር በክፍያዎች አሉ እና ምን ያህል መከፈል አለበት የሚለውንም እኔ ፕሮፖዝ ያደረኩት አለ እናንተ አስተያየት ተሰጡበታላችሁ የተለያዩ ወርክ ግሩፖች ፎርም አድርገን የሚከተለውን ስብሰባ ወስነን ነው የምንለያየው ማለት ነው እና እንግዲህ ለምንድነው ሪሞት ስራ መስራት ያለብን የሚለው ምንም ጥያቄ የለውም በጣም ብዙ የሰው ኃይል አለ እንደገና ጥቅም ላይ ያለዋል ነው በጣም ብዙ የተፈጥሮ ሀብት አለ ኢትዮጵያውያን ማለት ነው ነገር ግን ይሄ ሁሉ እድል ይባክናል በጣም ብዙ ሰው ብዙ የተማሩ ኢትዮጵያውያን ለራሳቸውና ለሀገራቸው ብዙ መዋል እየቻሉ እንዳልተጠቀምንባቸው ይታወቃል እንደገና ደግሞ ቴክኖሎጂው አሁን ቀላል አድርጎታል ይኸው በጣም ተራርቀን ያለነው ግን ጀስት ዋን ክሊክ ነው ለመገናኘት ያለን ርቀት ማለት ነውና እንደዚሁም ከኢትዮጵያና
ከዚህ ጋር ከአግሪካልቸር ሊደርሺፕ ኤንድ ኢንቨስትመንት ግሩፕ የተማርነው ምንድነው በጣም ቻሌንጂንግ ነው በእርግጥ አብሮ መስራት ግን አይቻልም እንለው ነገር ደግሞ አይደለም ስለዚህ ተሞክሮም እጃችን ላይ ስላለ ፍላጎት ያለውም ሰው ብዙ ሰው ስላለ በየጊዜው በጣም ብዙ አድሎችን ከመሞከር ወደ ኋላ አያስብለንም አሁን ያለው ሁኔታ ማለት ነውና አሁን የተመዘገቡ ሰዎች 240 አካባቢ ነው ያሉትና እዚህ ውይይት ላይ ለመግባት ማለት ነው አይ ነው ብዙ ጊዜ ሰዎች ይመዘገባሉ ግን ስብሰባ ላይ አይገኙም ይሄ ያለፉት 7 ዓመታት በተደጋጋሚ አይተናልና በጣም ብዙ ሰው ፍላጎት አለው አብሮ የመስራት ፍላጎት አለው ግን ስትፈልገው ደግሞ አይመጣም አይ ፉሊ ኖው ዚስ ስለዚህ ኤክስፔክቴሽን ከ110 ከተገኘ ከ105 ሰው ከተገኘ ወይ አልፋይ በዛ ነው የምንሄደው ግን ማን ነው ሪሊ አብሮ የሚሰራው ቢለው ማወቅ ከፈለጋችሁ ሬጂስትሬሽን ሊንኩን ሼር አድርገን ወደ 230 240 ሰው ተመዝግቧል ከነኛ ውስጥ 135ቱ ማስተርስ የተማሩ ናቸው ይጨርሰዋል ማስተርስ ዲግሪ 38ቱ ፒኤችዲ ጨርሰዋል እና 54 የመጀመሪያ ዲግሪ ጨርሰው አሉ ሃይ ስኩል ተማሪዎች 3 አሉ ሌሎች ያልተከሱ 2 ነው ያሉት ይሄንን ያህል የሰው ኃይል ይዤኔ ይኖ መስራት አልችልም ብል የኔ ስንፍና ነው ማለት ነው ከዚህ የበለጠ በረከት የለም ባጭሩ ይሄ በጣም ትልቅ እድል ነው አሁን ማሳያችሁ ዴታ ካስተዋልንበት በደንብ አስተውለን ካየነው this is the biggest blessing you could get ከዚህ ያለፈ ስራ እንደሚጀምር ሰው ይሄን ያህል የሰው ኃይል ለመስራት ወደፊት አብሮ ከመጣ በቃ አሁን ወይ የኔ ችግር ነው ወይ የሰዎቹ ችግር ነው እንጂ ይሄ እድል ነው ይሄንን መጠቀም የኔና የናንተ ኃላፊነት ነው ማለት ትልቁ እንድንሰራ የሚያደርገን ይሄ የምናየው ዴታ እንስራ ስንል አቤት መስራት ፈልጋለሁ ብሎ ወደፊት የሚመጣ በጣም ብዙ ሰው አለ ያው ማስተርስ ኤንድ ፒኤችዲ ድረስ የተማሩ ከግማሽ በላይ ያሉበት ማለት 54 ናቸው መጀመሪያ ዲግሪ ካያችሁ ማስተርስ ዲግሪ የጨረሱ ከ50% በላይ ነው ያሉት የተመዘገቡት ማለት ይሄንን አለመጠቀም ሰነፍ ያስብለኛል እኔ ፈቃዱን ይሄን ካልተጠቀመ ሰነፍ ለዋለሁ ራሴ ማለት ያቱም ከዚህ የበለጠ እግዚአብሔር ምን ይሰጠኛል ይሄው የሰው ኃይል አለ ዘን ሰው ካለ ደግሞ በመድር ላይ ትልቁ ሀብት እንጂ ያለ ማለት ነው ስለዚህ ምንድነው ፕሮፖዝ ያደረግነው አንደኛ ምናልባት እዚህ ቤት ውስጥ ማስታወሻ ያዙ ከአዲስ አበባ ሳይንስ ኤንድ ቴክኖሎጂ ዩኒቨርሲቲ የመጣ ሰው ካለ ወር አዲስ አበባ ዩኒቨርሲቲ ከሁለቱ አንዱ በቴክኖሎጂ ኤሪያ ላይ ከሚሽጋን ስቴት ዩኒቨርሲቲ ጋር የሚሰራ ስራ ስላለ ስፔሲፊካሊ እነሱን የሚመለከት ፕሮፖዛል ይጋል ሁለተኛ ነገር በፒኤችዲ እና በማስተርስ እዚህ አሜሪካ ሀገር እንደገና ዱባይ ብራንች ያለው ተቋም አለ እና ህጋዊ ሆነ ላለፉት 30 ዓመታት ሲሰራ የነበረ ተቋም ነው የርቀት አካዳሚክ ፕሮግራም መማር የምትፈልጉ ካላችሁ አሁንም ማስታወሻ ያዙና በኋላ በውይይት እንነጋገራለን ትልቁ ሪሞትሊ የሚሰሩ ስራዎች አሉ እሱን እርግጠኛ ነን ስራ እንዳለ ለምሳሌ እኔ የኢትዮጵያ አንድም ቢሮ የለንም እንደምታውቁት ፊዚካል ኦፊስ የለንም ቢሮአችን ኢንተርኔት ላይ ነው ሁላችንም ከያለንበት ሆነን ነው የምንሰራው ምንም እንኳን ለምንሰራበት ስራ በቀጥታ ይሄን ያህል ገንዘብ ተከፍሎናል ብለን መናገር ባንችልም እውነት ነው የምንላቸው ነው በጣም ብዙ ክፍያ ተከፍሎኛል በተለያየ መንገድ ማአት ገንዘብ አግኝቻለሁ ለኔ አሁን ያረኩት ያለው ስራ ላይ መስሎ ይችላል አንዳንዱ ሰው አክቹአሊ ቢሮ ውስጥ እንዳለ ሰው ነው አንደርስታንድ ማድረገው ነውም ደግሞ ምክንያቱም ከልምዴ ስላየሁት ማለት ስለዚህ ሪሞት ስራ መስራት ይቻላል ብዙ የሚሰሩ ስራዎች አሉ በዝርዝር እንመጣበታለን ሁለተኛ ኢንቨስትመንት እድሎች አሉ የኢንቨስትመንት ስራዎች ለምሳሌ ቡና ላይ ለመስራት ደቡብ ምዕራብ ኢትዮጵያ ላይ ቦታ ማፈላለግ ጀምረናል ኢንቨስትመንት ላይ መግባትን ትፈልጉ ዛሬም ያድላል አብረን እንሰራለን ማለት ሁለተኛ ስልጠናዎች በጣም ብዙ አይነት ስልጠና አለ ለንሰራ የምንችለው አሁን ብዙ ሰው የሰለጠነ ሊመስላችሁ ይችላል አብዛኛው ሰው ማአት ወረቀት ዲግሪ ነው እጁ ላይ ያለው ወደ ስራ ሲመጣ ወርክ ኳሊቲ ላይ ሲመጣ ዴሊቨር ስለማድረግ ሲመጣ ነፍ መሰልጠን አለብን ገና ከስክራች በደንብ መሰልጠን በደንብ መኮትኮት አለብን እኔም እናንተም እኔን ጨምሮ አሁን ስታዩ ዶክተር ፈቃዱ ረታ ተመዝግቧል ወርዋሬ ተመርቋል ከዩኒቨርሲቲ ምናምን ያጨበጨብለት ነው ያለነው አዎ አንድ ስቴፕ ወደፊት ወስደሃል ነገር ግን ፈቃዱ ገና አሁንም በደንብ መሰልጠን አለበት ማለት ስሙና ፈቃዱ እንዲመሳሰሉ በደንብ ልናሰልጥነው ይገባል እንብለን ፕሮፌሰር ብለን አጨብጨበለት አንለቀውም እና ኔትወርኪንግ ምንድነው በጣም ብዙ የሚሰራ ስራ አለ እዛ ጋም
አብረን እንሰራለን። ግብርና በአጠቃላይ ትልቅ የኢንቨስትመንት ሴክተር ነው ማለት ነው እና ለምሳሌ ዶክተር ቶሎሳ አለ ኮንሰልቲንግ ስራ ይሰራል። ኦሬዲ እሱ የጀመረውን ስራ እንኳን በደንብ እያገዝነው እንዲጠነክር ብናደርግ እድል አለ ማለት ነው። ሌላው የበጎ አድራጎት ስራ አለ። ከኔ ጋር መስራት የምትፈልጉ ካላችሁ ዝንባሌያችሁ እዛ አካባቢ ከሆነ የኢትዮጵያ የበጎ አድራጎት ተቋም ነው እንደምታውቁት። ለምሳሌ ወላጆቻቸውን የሌላቸውን ህፃናት ማገዝ አለ። ይሄንንም አብረን ልንሰራ እንችላለን። ስለዚህ አብረን ንግድ ልንሰራ ትችላለህ። ምርት ኤሪያ ላይ ወጣቶች አብረን ልታሰለጥን ትችላለህ። ያልታተሙ ምርምር ወረቀቶች ካሉ ከየቤቱ ወስደን እነኚህ ማስተርስ ተማሪዎች 100 ምናምን ሁሉ ያልተሰረቀ ካላቸው ማለት ነው። የተሰረቀ ዲግሪ የተሰረቀ ወረቀት ከሆነ እንዳይመጡ ችግር እዛው ዩኒቨርሲቲዎቹ ይፋቷቸው እንትን ያለው አንድ ላይ አድርጉ። ግን ሪል ዳታ ሰብስቦ እጁ ላይ ያለው ኮንፊደንስ ያለው ማስተርስ ተማሪ ካለና ዳታውን ፐብሊሽ ካላረገ ከኛ ጋር አብረን የምንሰራበት እድል አለ። እሱ ቀስ በቀስ እንመጣበታለን። አሁን ይሄ የቢዝነስ ዲስከሽን ነው። እሺ ኦፍ ኮርስ የምንሰባሰበው የኢትዮጵያ ገጽ ላይ ነው። አንደኛ ነገር ከኔ ጋር የሚሰበሰቡ ሰዎች በደንብ ግልጽ አድርጋችሁ እንድታውቁ የምፈልገው ነገር አለ። ብዙ ጊዜ ሰዎች ያንተን ድካም ሪኮግናይዝ አያደርጉም። ዘይቴክ ዝም ብለው ማህበራዊ ሚዲያ ላይ ስለሚያገኘ ቀለል አድርጎ ይወስዳል ማለት ነው። ለምሳሌ ዛሬ 11 ሰዓት እንገናኝ ተባብለናል፣ ተመዝግቧል። እኔ ተዘጋጅቼ ሲመጣ እሱ ይቀራል ማለት ነው። እንደዚህ አይነት ግራ ከሚያጋቡ ሰዎች ጋር መስራት በጣም ነው ቻሌንጅ እያደረገኛል። ምን አስቤያለሁ? እያንዳንዱ ከኔ ጋር እንዲህ አይነት ስብሰባ ላይ የሚገኝ ሰው መጀመሪያ ለኔ ሰዓት መክፈል አለበት። ኦኬ የመጀመሪያ ዲግሪ ካለው ጀማሪ ነው። ይሄ በየቀኑ 1000 ብር ክፈሉኝ አይደለም። እዚህ ፎረም ውስጥ ለመግባት ለእኔ መክፈል አለበት። ለእኔ ሰዓት አብሬ መጥቼ ከእናንተ ጋር ስለምነጋገር ክፍያ ልትከፍሉኝ ይገባል። በነፃ ጊዜ ሰጥቻለሁ። ዝም ብሎ በነፃ ግን ጊዜ የሚሰጥ ሰው የለም። መጥፎ ልምምር ነው እያደረግን ያለ ነው ማለት። ያውን ቀጠሮ እየሰጠ ትቀራለህ። እንዳትቀር ላስታውስ የምፈልግበት አንዱ ምክንያት አስከፍልሻለሁ ማለት ነው። ካልሆነ ደግሞ በነፃ ነው ችግር የለውም አለመምጣት ትችላለህ። ምን እንድንኖር ያደርገናል ይሄ። እኔም ተዘጋጅቼ በጣም በስነ ስርዓቱ እንዳረሳ አንተም እንዳትረሳ። ስለከፈልክ ብቻ ማለት ነው አይኖር ነፍ ሰዎች እየከፈሉ ይቀራል። ነገር ግን ንግግሩ የቢዝነስ ንግግር እንደሆነ በደንብ እንድታውቁ። የመጀመሪያ ዲግሪና ሃይስኩል አካባቢ ያላችሁ ልጆች እዚህ ገጽ ውስጥ ለመግባት 1000 ብር መክፈል አለባችሁ። ከየትም አምጥተህ መክፈል አለብህ። የማትችል ከሆነ እኔን ትጠይቃለህ። በግል ፍቃዱ ይቅርታ አድርግልኝ ብር የለኝም በነፃ ልግባ ትለኛና ፈቅድልሃለሁ እንጂ ዝም ብሎ በነፃ የሚሰጥ ነገር ግን ትቻለሁ። ለምን እያራከሱ አሰለችኝ ሰዎች። እኔ እገኛለሁ አይመጡም። የሆነ ነገር ስንጽፍ አይመልሱም። ርካሽ ያደረጉት የኔን ጊዜ ማለት ነው። ጊዜያችን ቫልዩ ስለሌለው አይደለም ለሰዎች በነፃ የምንሰጠው። እንዳልሆነ ደግሞ ይሄው ቮለንተሪ ነው፣ ግን ማንም አይገደድም። አሁን ለምሳሌ ተገኝታችኋል፣ ዛሬውኑ ክፈሉ አይደለም። ነገር ግን ጊዜ መከፈል አለበት። ነፃ ጊዜ አይደለም ያለኝ ማለት ነው። ብዙ መሰራቸው ነገሮች አሉ። እንሰብሰብ አብረን እንስራ ብዬ ስመጣ እኔ ስገኝ እናንተም ትገኛላችሁ። በተለይ ቀጠሮ የሚቀሩ ሰዎችን በደንብ ነው የምቀጣው። እርግጠኛ እንድትሆኑ ፈልጋለሁ። ለምሳሌ ዛሬ ያልተገኙ ሴሽኑ ሪከርድ እያረኩት ነው። ስማችሁን በኋላ አገኘዋለሁና መግባት የሚፈልግ ሰው እንገናኝ ተባብለን እስካልመጣ ድረስ ወይ ይከፍላል ወይ ይቅርታ ይጠይቃል። ዝም ብሎ አይንጠባጠብም ማለት ነው። ማስተርስ ዲግሪ ያላችሁ 2500 ብር ነው። ፒኤችዲ ካላችሁ 5000 ብር ነው። የማትችሉ ከሆነ ትነግሩኛላችሁ። ኦኬ መክፈል ማትችል ከሆነ በግለሰብ ደረጃ ነው የምትጠይቀኝ እንጂ ይሄ የኔ ሰዓት ቫልዩ ነው ማለት። ለራሴ ጊዜ የሰጠሁት ግምት ነው። በምን ያህል በየቀኑ ቅዳሜ ይሄን ያህል ክፈለኝ እያልኩ አይደለም። አንድ ጊዜ ግን ትከፍላለህ እዚህ ፎረም ውስጥ ለመግባት። ሁለተኛ ይሄንን ስራ በደንብ ወደፊት ለማስኬድ በየወሩ መክፈል አለብን። እያንዳንዳችን ጠንካራ እንዲሆን ፋይናንሻሊም እንዲጎለብት ስለምፈልግ ማለት 300 ብር እያንዳንዱ የተመዘገበ የዚህ ፎረም አባል ሰልጣኝም ይሁን አሰልጣኝም ይሁን ቢዝነስ ፓርትነር ይሁን ማንም በየወሩ የተወሰነ ነገር ግን ማውጣት መጀመር አለብን ራሳችንን እንድንችል ማለት። ኦኬ ይሄንንም እንድትይዙ እንፈልጋለሁ። የሚያግዙ ሰዎችን መቅጠርም ስለምፈልግ አንዱ እኔ ገንዘብ እንድትከፍሉ ፈልገው ሁሉን ስራ እኔ መስራት አልፈልግም። በጣም ብዙ ስራ መስራት ይፈልጉ ወጣቶች አሉ። እነሱን ቀጥሬ
ምንሰራቸው ስራዎች አሉ ብዙ ስራ እጃችን ላይ ስላለ ማለት ነው እና ወርክ ግሩፖች አንደኛ አጠቃላይ ሃየር ኤጁኬሽንን የሚመለከት አንድ ወንድና አንድ ሴት ፒኤችዲ ያላቸው ሰዎች በፈቃደኝነት ብታስተባብሩና ክፍያ ደግሞ ከፍላቸዋለሁ እኔ ለምሳሌ ሚሽጋን ስቴት ዩኒቨርሲቲ ከአዲስ አበባ ሳይንስ ኤንድ ቴክኖሎጂ ዩኒቨርሲቲ ጋር አብሮ መስራት ይፈልጋል ይሄንን ቢከታተልልኝ እኔ በየጊዜው ጊዜን እንዳይጨርስብኝ ማለት ነው ኦኬ ለዚህ ነው ገንዘብ መከፈሉ የሚጠቅመኝ እኔ በቀላሉ ወደ ኔኪስ እንዳይመጣ ስራው ራሱን እንዲችል ስለፈልግ እነኚህ አይነት ወርክ ግሩፖች ያስፈልጉናል ያስ አንድ ወንድና አንድ ሴት ፒኤችዲ ሆልደርስ ሲሆኑ ለምን ይሄ ሃይ ሌቨል አካዳሚክ ፓርትነርሺፕ ስለሆነ ይሄንን የሚያግዙኝ ሰዎች ይፈልጋሉ ሁለተኛ ደረጃ ሪሞት ስራዎች ለምሳሌ ባባዬ ቱተሪንግ እንደሚሰራው ካለው ሐዋሳ ዩኒቨርሲቲ የተማረ ባባዬ ገነቱ ታውቁት ከሆነ ብዙ አልደገፍ ነው ኦኬ እነኚህ የተጀማመሩ የባባዬ አይነት ቱተሪንግ ስራ የሚሰሩ ልጆችንም ወደኛ አቅፈን እኛም እነሱ ጋር ሄደን ለምሳሌ እዚህ አሜሪካ ሀገር ያሉ በጣም ብዙ ኢትዮጵያዊ ቤተሰቦች አሉ ልጆቻቸው ማስጠናት የሚፈልጉ ለምሳሌ አማርኛ ብዙ እዚህ የተወለዱ ልጆች አማርኛ ቋንቋቸው አሪፍ አይደለም ቤተሰብ እንዲናገሩላቸው ይፈልጋሉ ጊዜ የላቸውም ለማሰልጠን እና ብዙ ቱተር ማድረግ ምንችለው አለ አንዱ ስትራቴጂያችን የሚሆነው ምንድነው በጣም ርካሽ ዋጋ ኮምፒቲቲቭ የሆነ ይዘን መምጣት አሉ አንዳንድ ኔጋሪች አውት ያረጋሉ ከኛ ጋር የሚሰሩ ከሆነ በግልጽ እዚህ ቤት ውስጥ ላሉት ሰዎች የስራ እድል መፍጠር አለባቸው እንጂ አንዳንዱ የኢትዮጵያን ገንዘብ የሚረዱት እንደ ማስታወቂያ ሰሌዳ አብሮ መስራት ሳይሆን መጥቶ የሆነ ነገር እኛ ጋር አስተዋውቀው መሄድ ኢቲካል ያልሆነ ማለት ነው አንተም ሻይ ትሸጣለህ እኔም ሸጣለሁ ግን ሻይ መጥቼ አንተ ቤት ውስጥ ልሽጥ እንደማለት ነው አንዳንድ ሰዎች ኢቲክስ የሚባል ነገር የላቸውም ለሌሎች ሪስፔክት አድርጉ ጀስት ሁሌ አብረ መስራት ትፈልግ ከጂ ላይ መንጠቅ ብቻ ነው የሚያስበው ኦር ያንተን ገጽ እንደሚባለው እንደ ሰሌዳ ተጠቅሞ አንተ ላይ የሆነ ነገር አድቨርታይዝ አድርጎ ለመሄድ አይነት ነው ሪስፔክትፉል አይደለም the way some people want to advertise እና whoever is wanting to work with ከኛ ጋር መስራት የሚፈልግ አካል ምን ለኛ ቫልዩ እንደሚያደርግ በግልጽ ይዞ መምጣት አለበት ካልሆነ የማስታወቂያ ፔጅ አይደለም የኛ ገጽ ማንንም ሰው ዝም ብሎ እየመጣ ማስታወቂያ እንዲያደርግ አንፈቅድም ለምን አብረን እንስራ ስንላቸው አብረው አይሰሩም ግን የኛን ግሩፕ እንደ ምንድነው ላይክ አዲስ አበባ ውስጥ በየመንገዱ ወረቀት እንደሚለጥፉት እንደቆመ ህንጻ ነው የሚያዩት ማለት ነው እኛ እዚህ ቤት ውስጥ የተሰባሰብነው በደንብ አብረን ልንሰራ ስለሆነ ለምሳሌ ዳታ ኮሌክሽን በጣም ብዙ ሰው ዳታ ኮሌክሽን ስራ ላይ ሰው መቅጠር እንደሚፈልግ አውቃለሁ ይሄንን አብረን እንሰራለን ሌላው ሪቪው ወረቀቶች የኔ አሁን ስፔሲፊክ ፍላጎት አለኝ በተለይ ፒኤችዲ ሆልደር የሆናችሁ ማስተርስ እና ከዛ በላይ በቀላሉ ፕሮፌሽናሊ ለማደግ እጃችሁ ላይ ያለች በጣም ፈርታይል ግራውንድ አለች ሪቪው ወረቀቶች ማሳት ቀላል ነው ከሊትሬቸር ነው የሚሰራው it's one of the very good quality papers publish የምታደርጉ በተለይ ፒኤችዲ እና ማስተርስ ያላችሁ እዚህ ቤት ውስጥ ያላችሁ ሰዎች ማለት አብዛኛው ሰው ግን ጊዜውን ሲያባክን ነው የምናየው ምክንያቱም በትክክል ጋይድ አልተደረገም እና ይሄም በክፍያ መልክም ማስተርስ ተማሪዎች ገብታችሁ መስራት ትችላላችሁ እኔ እንዲሰራልኝ የምፈልጋቸው ኤሪያዎች ስላሉ ጊዜ አጥቼ ማልሰራው እና በተለይ ቢታተሙ ወረቀቶችን ፐብሊሽ በማድረግ እናግዛለን ብያለሁ ዳታ አናሊሲስ ብዙ የሚሰሩ ስራዎች አሉ እና 6 ሊደሮች እንፈልጋለን አትሊስት ማስተርስ የጨረሱ 3 ወንድና 3 ሴት 6 መሪዎች ይፈልጋሉ እዚህኛው ሪሞት ጆብ የሚለው ላይ ማለት ነው ባጭሩ ነው አሁን ስራ ልሰጣችሁ ነው እየመጣው ያለው if you በደንብ ከተረዳችሁኝ ስራ ልሰጥ ነው እየመጣው ያለው ገንዘብ እንዴት ሊሰራ እንደሚቻል እያሳየዋችሁ ነው በተባ እኔ ምሰራውን ብትደግም ራሱ ቀላሉ ጊዜህን ወደ ገንዘብ መቀየር በለዛ ጀምረ እንኳን ወደ ገንዘብ መድረስ እንደሚቻል ይሄው ከኢትዮጵያ ያሳይቻችኋለሁ ማለት ነውና የኢንቨስትመንት ስራዎቹ አዲስ የቢዝነስ ግሩፕ ነው ይወጣል ኢትዮጵያ የአክሲዮን ገበያ ህግን ተከትለን አባላት ከ50 ሰው ሳይበልጡ የምናዋጣ ገንዘብ ከ100 ሚሊዮን ሳይበልጥ እኛ የምንፈልገው ሰው ብቻ ገብቶ ማለት ዝም ብሎ ለሁሉም ክፍት የሆነ ሳይሆን እኛ የምንፈልገው ሰዎች ብቻ ያሉበት የአግሪካልቸር ቢዝነስ እንሰራለን እዚህ ላይ ለመመዝገብ 5000 ብር ትከፍላላችሁ የምዝገባ እንደገና በ6 ወር ውስጥ በየወሩ አትሊስት 50000 ብር ኮንትሪቢዩት ማድረግ ያስፈልጋል ቡና ላይ ነው ልንገባ ይፈልግ ነው ትንሽ ጠንከር ያለ ካፒታል ይፈልግ ነው ደቡብ ምዕራብ ኢትዮጵያ ላይ ኦሬዲ
ስራ ጀምረናል። ኢንቨስትመንት ላይ ፍላጎት ያላችሁ እንደዚሁ አሁን በውይይት ትነግሩኛላችሁ። ኮንሰልቲንግ ቲም ኦልሬዲ ዶክተር ቶሎሳ ይሄንን የሚሰራ ስላለ በአግሪካልቸር ሊደርሺፕ ኤንድ ኢንቨስትመንት ግሩፕ በኩል ለምሳሌ እሱ ጋር ተባበር ይቻላል ኦር ሌሎችንም መፍታት እንችላለን ማለት ነው። ነን ፕሮፊትን በተመለከተ የተጀመረ ስራ አለ። እሱንም ወላጅ አልባ ልጆችን የማገዝ so what is our next meeting? እኔ ጨርሻለሁ። እቺ ስላይድ ብቻ የቀረችኝ። አንደኛ ሁሉ ጊዜ ቅዳሜ በዚህ ሰዓት ለአንድ ሰዓት ከ11 ሰዓት እስከ 12 ሰዓት ባለው እንገናኛለን እና ይሄ የተግባር ዝም ብሎ ቲዮሪ ለመነጋገር አይደለም የመጣ ነው። ምን ተገብርበት ነው። ቢዝነስ ከሆነ ቢዝነስ ለምሳሌ ሪሰርች ከሆነ ሪሰርች በግራጁዌት ስኩል ውጭ ሀገር መማር ከሆነ በቀጥታ እየከፈልን የሚሰራውን ሰው ከፊት ሆኖ የሚያስተባብረውን ሰው ሞቲቬት እያደረግን ማለት ብንሰራበት ሞር ኦር ለስ ነገራቸዋለሁ። የቢዝነስ ዲስከሽን ነው። ዲስከሽኑ በጎ አድራጎት አይደለም። ብዙ ጊዜ ሰርተን አይተነዋል። እየተንጠባጠበ ስለተቸገረን በተለይ እነኚህን ፒኤችዲ ሆልደሮች ኢትዮጵያ ውስጥ ያሉ ስራ ቢፈልጉትን ስራ እንዲሰሩ ለነሱም እድል ከመፍጠር አኳያ ማለት ነውና ብዙ የምንሰራቸው ኢንስቲትዩሽንስ አሉ። ኦልሬዲ የኢትዮጵያ ጥሩ ኤግዛምፕል ሰጥቶናል። ትልቁ የተቸገረው ምንድነው? በጎ አድራጎት በምንጀምር ሰዓት ገንዘብ ነው ፈተና ይሆናል። ደሞዝ መክፈል ስለማንችል ሰዎች ያዝለቀቅ ያርጉታል። ይሄንን አሁን ማስተካከል አለብን እና የሙያ ስነ ምግባር እጅግ ያስፈልጋል። በእኔ በኩል ከዚህ የበለጠ ብዙ ነግራችሁ አልፈልግም። አሁን እኔ ባነሳሁት ሐሳብ ላይ የውይይቶቹን ቶፒኮች ግልጽ አደርግላችኋለሁ። አንደኛ ለምሳሌ ኢንቨስትመንት ላይ መስራት የሚፈልግ ካለ ዛሬው ነው ምዝገባ እንጀምራለን። ኦኬ። ሁለተኛ ሃየር ኤጁኬሽን ቅድም እንዳልኩት የፒኤችዲ እና የማስተርስ ፕሮግራሞችን ኢንክሉዲንግ ለምሳሌ ሚሽጋን ስቴት ዩኒቨርሲቲ ጋር ለሚደረገው ፓርትነርሺፕ አይነት ከፍተኛ ትምህርትን በተመለከተ ለምናደርገው ስራዎች የሚያስተባብሩልን ኤቭሪባዲ ይከፍላሉ። ለሚሰራው ሰው እንከፍላለን ብያለሁ። ከፊት ሆኖ ማስተባበር የሚፈልግ ሰው እኔ ከፍተኛ ትምህርት ላይ አግዛለሁ ብላችሁ በግልጽ እንድትነግሩ ይፈልጋሉ። ኢንቨስትመንት የምትፈልግ ከሆነ በግልጽ እኔ ኢንቨስትመንቱ ላይ መስራት ፈልጋለሁ እንድትሉ ይፈልጋሉ። ሌላ ሪሞት ጆብስ አሉ። ለምሳሌ ከቱተሪንግ ጀምሮ የሚሰሩ ሪሞት ስራዎች እሱንም የምትፈልጉ ከሆነ ግልጽ ታደርጋላችሁ። ሪሞት ስራ እናንተ ጋር ያለ አይዲያ ካለ በዚህ ኤሪያ ለምሳሌ አሸናፊ ያለ ከኤልደር ቴክኖሎጂ ሞባይል አፕ ይሰራል፣ ዌብሳይቶች ይሰራል፣ በጣም ብዙ ስራዎች እንደሚሰራ አውቃለሁ። ነገር ግን የሱን እንኳን አቅም ኢትዮጵያ ውስጥ እንኳን ያለው ሰው ትክክል የተጠቀመበት አይመስለኝም። እና ሪሞት ጆብ እኛ ፈልገን ስራዎቹን እናመጣለን። አሁን nothing is really fully decided። ሪሞትሊ የሚሰሩ ስራዎች እንዳሉ እናውቃለን። ለምሳሌ አሜሪካ ሀገር ያሉ ልጆችን ማስጠናት ያልኳችሁ ኢትዮጵያ ላሉ ሰዎች አማርኛ እንድታስጠኑ ቤተሰቦች መመዝገብ እንጀምራለን። እዛ ከመሄዳችን በፊት ግን ስንት ሰው ነው የሚያስጠናው ያለው የሚለው ማወቅ አለብኝ። እኔ ለምሳሌ ባባይ ያለ በእርግጠኝነት አውቃለሁ። ጊዜው ሲጄ ከሱ ጋር እንደዚህ በጥልቀት አልተነጋገርኩም እና አሸናፊም እንዳሉ አውቃለሁ። እና አንዱ ለምሳሌ ሪሞት ስራ ላይ የተጠየቅኩት የአማርኛ መዝገበ ቃላት አማርኛ፣ ግዕዝና ኦሮምኛ አድርጎ የሚሰሩ ዲክሽነሪውን ሆል ዲክሽነሪ በሶስቱ ቋንቋዎች የሚሰራ ሰው እንፈልጋለን። ይሄ አሁን ሂንት ነው የሰጠኋችሁ። እንደዚህ አይነት ብዙ አሉ። ግን ስራውን ዲስክሎዝ ከማድረግ በፊት አሁን ሰው ሪክሩት ማድረግ ባለሙያው ሪክሩት ማድረግ ላይ ነው ያለው በደንብ እንድትረዱ ማለት ነው። እና እንግዲህ ሶስት አይነት ስራዎችን ነግሬያችኋለሁ። የሃየር ኤጁኬሽን፣ ሪሞት ጆብስ፣ ኢንቨስትመንት እና ኮንሰልቲንግ ኦልሬዲ ዶክተር ቶሎሳ በኋላ ሊነግራችሁ ይችላል እዚህ ቤት ውስጥ ስላለ። ሌሎችም ኮንሰልቲንግ ሰርቪስ የሚፈልግ አካል ካለ የሚሰጡ አሉ፣ እንመጣበታለን። ሌላ ነን ፕሮፊት ላይም ፍላጎት ካላችሁ እንደዚሁ ምናልባት ከዚህም ከአሜሪካ ሀገር የተመዘገቡ ስላሉ እኔ ፍላጎቴም የበጎ አድራጎት ነው ካላችሁ እዛ ላይ ማገዝ እንችላለን ማለት ነው። ኮኔክት ልናደርጋችሁ እንችላለን በተለይ ኦርፋኔጆች ጋር። ይሄ የሃየር ኤጁኬሽን ምንን ይመለከታል? አሁን የነበረውን የኢትዮጵያ ስራ አንድ ሌቭል ከፍ የሚያደርግልን እና በተለይ አሜሪካና አውሮፓ ያሉ እንደዚሁም እንደዚህ ያደጉ ሀገሮች ውስጥ ያሉ ተቋማትን ኢትዮጵያ ካሉ ተቋማት ጋር በተለይ ከኢትዮጵያ መምህራን ጋር በደንብ የማስተሳሰር ስራ ነው ማለት ነው። እንዴት ነው ያም የሆነው? ቀስ በቀስ እንመጣበታለን። ስፔሲፊካሊ እጃችን ላይ ያለ ግን ሁለት እድል አለ። በተለይ የሚሽጋን ስቴት ዩኒቨርሲቲ እና ሌላ ደግሞ አንድ እዚህ አሜሪካ ሀገርና ዱባይ ብራንች ያለው
በርቀት የሚያስተምር ተቋም የሰው ኃይል ሪክሩትመንት ይፈልጋል። እሱንም አብረን ልንሰራ እንችላለንና በአጭሩ ይሄንን ልስጣችሁና እስቲ ቻት ቦክስ አሁን እንትኑን ስክሪኑን ዘጋዋለሁ። አሁን ያስቀመጥኩላችሁን እንትን ፓወርፖይንቱን ልክላችኋለሁ ቴሌግራም ግሩፑ ላይ እዛ ታዩትና ምን እናደርጋለን ካስፈለገ የማይታያችሁ ከሆነ ፓወርፖይንቱን ከፍታችሁ ይዩት ዳውንሎድ አድርጋችሁ ልታዩት ትችላላችሁ ማለት ነው። አሁን የምፈልገው ሪሊ ኮሚትድ የሆኑ ሰዎች ይሄ ዛሬ ተገኝተ ነገ የምትቀር ከሆነ አደራ አለ ካሁኑ ልንገራችሁ። ብዙ ጊዜ አይቻለሁ። ጊዜ ከሌላችሁ እንደዚህ አይነት ስራ ውስጥ እንዳትገቡ። አንድ ሁለተኛ if you are not ready to learn አሁን አንዳንድ ሰዎች የሆነ ለማስረዳት ያስቸግረኛል። ፕራክቲካሊ ግን ብዙ ጊዜ አይቻለሁ። ለምሳሌ አግሪካልቸር ሊደርሺፕ ኤንድ ኢንቨስትመንት ግሩፕ ላይ ያየ ነው ማለት ነው። 10,000 ብር ከፍሎ ከተመዘገበ በኋላ ስብሰባ ይቀራል። ኦኬ አሁን ገንዘብ ከፍሏል፣ አስቡት 10,000 ብር ከፍሏል። ነገር ግን ስብሰባ ላይ አታገኘው። እንደዛ አይነት ነገር እኔንም የሆነ ዝም ብላችሁ ለኔም ስም አሪፍ አይደለም ለእናንተም አሪፍ አይደለም ማለት so before you go to this kind of commitment እኔ አደራ የምላችሁ ነገር ከራሳችሁ ጋር በደንብ ተነጋገሩ። እውነት ይሄ ስራ እንደዚህ አይነት ፕሮግራም ለኔ ይሆናል ወይ? አሪፍ የሚሆን ከሆነ ስልካችሁ ላይ ሪማይንደር አድርጋችሁ ማስታወሻ አድርጋችሁ በትክክል ስብሰባ እንደማትቀሩ ስሩ የተባሉትን ስራዎች እንደምትሰሩ ቃል ልትገቡልን ይገባል። እርግጠኛ ነኝ እኔ አሁን ሼር ያደረኩት የሰው ኃይል በጣም ትልቅ ተቋም ለመገንባት በቂ ነው። ኤቭሪቲንግ እጃችን ላይ ኢነርጂያችንና አስተሳሰባችንና ፍላጎታችን ግን መመሳሰል አለበት። የሁሉን ሰው ፍላጎት ማመሳሰል አይቻልም። ለምሳሌ PhD ሆልደር የሆናችሁ እዚህ ቤት ውስጥ ትልቁ ሀብት እናንተ ናችሁ ያላችሁት። ከእናንተ ተጀምረን እንጠቀማለን። ለምን ብዙ ማስተርስ ተማሪዎች አሉ 154 አብዛኛው አሁን ወረቀታችሁ ታትሟል ወይ ብጠይቅ ምናልባት አብዛኛው ሰው ማስተርስ ዲግሪ ያለው እንጂ ወረቀቱን አላሳተመም። ማስተርስ ትምህርት ደግሞ ትልቁ የሚሰጥህ የሪሰርች ስኪል ነው የሚሰጥህ። ወረቀት ፐብሊሽ ካላደረግ ወደ PhD እንዳትገባ እንቅፋት ይሆንብሃል ማለት። እዚህ ጋር ነው የማስተርስ ዲግሪ ኳሊቲ የተማርከው ማስተርስ ዲግሪ ሪሊ አሪፍ ኳሊቲ ከሆነ የሰራው ሪሰርች አሳትመው ፋይናል ወረቀትህም ማለት ወይ ያንተ ችግር ነው ወይ የአድቫይዘር ችግር ነው ወይ ደግሞ ያንተን ፍላጎት ዲግሪዋን ብቻ ወሰድ ሊሆን ይችላል ኦር ጋይድ ያደረገ ሰው አላገኘህም ማለት ነው። ስለዚህ እዚህ ቤት ውስጥ ያላችሁት PhD ተማሪዎች አንዱ ፈርታይል ግራውንድ ያለው ምንድነው ማስተርስ የያዙ ልጆች PhD ወረቀታቸውን እንዲያሳትሙ ማገዝ። ትንሽ ብር ሊሆን ይችላል የሚከፈለ የብሩ ብዛት አይደለም አሁን ጉዳዩ። ሪሞት ስራ እየሰራህ ነው ያለው ወይስ አይደለም? እስካሁን ድረስ ሪሞት ስራ ያልሰራህ ከሆነ this is the time በቃ በረፍት ሰዓት ትሰራዋለህ፣ ቅዳሜና እሁድ ትሰራለህ፣ ከሙያ ጋር የተገናኘ ነገር ትሰራለህ፣ ሰው ሜንተር ታደርጋለህ። በጎ አድራጎት ብለህ የጀመርከው ነገር በትንሽ ደሞዝ የጀመርከው ነገር ከፍ ያለ ቤኔፊት ያመጣል እርግጠኛ ነኝ። ስለዚህ አሁን ባነሳሁት ላይ ለውይይቱን ቀላል አድርግላችሁና መጀመሪያ አጠቃላይ ሐሳቡ ላይ አስተያየት ጥያቄ ካላችሁ ለእናንተ ቅድሚያ ልስጥ። ስፔሲፊክ ከመሄዳችን በፊት ለምሳሌ ፕሮግራሙ አስፈላጊነቱ እንዲህ አይነት ስራ ላይሳካ ይችላል። አይ ነው it's not easy to say ካንዳንድ ይሳካል ብለን ቀላል ግን በጣም ብዙ ኦብጀክሽን ካላችሁ ለነሱ ቅድሚያ ልስጥና ነው እኔ በጣም ትልቅ ተቃውሞ አለኝ ትናለኝ የሚሆን አይመስለኝም ወር የሆነ ፕራክቲካል ነገር አይደለም ፕሮፖዝ ያረከው ኖ የሚል እኔ አሁን እስካሁን ያቀረብኩትን በአጠቃላይ ከሞላ ጎደል 70% ካሳመነ ፖዚቲቭ ነው ችግር የለውም yes ነው የሚለው ብዙ አትጠይቀኝም ማለት ግን ስታየው ከ50% ያነሰ ከሆነ የመሆን እድሉ አሁን ፕሮፖዝ ያረኳቸው ነገሮች አይሆኑም የሚል ሐሳብ ካለ መጀመሪያ ለእናንተ ሐሳብ እንስጥ ተመሳሳይ ገጽ ላይ እንድንመጣ ማለት እኔ እንደሚሰራ አይቻለሁ እንደሚቻል አይቻለሁ በኢትዮጵያ አይቻለሁ በአግሪካልቸር ሊደርሺፕ ኤንድ ኢንቨስትመንት ግሩፕ አይቻለሁ እንደዚሁ ጀምረ ነው ብንንገጫገጭም kind of 3 ሚሊዮን ምናምን አካባቢ ገንዘብ ሬይዝ አድርገን አሁን ህጋዊ ሂደት ላይ ነው ያ ኮሚቴውን ብዙ ፑሽ ለማድረግ ነው እዚህ ጋር ራሴን ቢዚ እያረኩ ያለው እንደሚቻል አውቀናል። ኢንቨስትመንቱንም እንትን እየተለማመድነው ነው ያለነው። ወጣቶችን ማገዝ ሜንተር ማድረግ ሲጀምር ለ7 አመት ሰርተናል። በደንብ ይቻላል።
በጎ አድራጎትም ለምሳሌ ኦርፋኔጅ ኤሪያ ላይ እኔ ሐዋሳ የሮቦት ህፃናት ማሳደጊያ ነው። ሮቦት ላይ ለጀመርኩት ስራ ነው ከዶክተር የዋኒ ጋር እዚህ ካሊፎርኒያ ጓደኛ የሆንኩት ማለት። አንዳንዴ ለምሳሌ መቄዶንያ ሄደህ በምታግዝ ሰዓት እዛ አካባቢ የምታገኛቸው በጣም ብዙ ቀና ልቦች አሉ። ሄደህ ብዙ ወንድምና እህት ይዘህ ትመጣለህ። ሪሞትሊ ከአንተ ጋር ኮኔክት የሚያደርግ ሰው አለ እና ከበጎ አድራጎት ጭምር ድረስ እንደምንሄድ ልንገራችሁ ብዬ ነውና ኤኒዌይስ ቴክ ዘ ቻንስ ማይሆን ነገር አይ ይሄ ነገር መሆን አይችልም የሚል ሰው ካለ እድል መስጠት ፈልጊያለሁ። who is going to help me join the discussion? sorry ያልገባ ሰው ካለ ይቅርታ። አሁን ጥያቄ ጠይቁኝ ቻት ቦክስ ላይ እድል እንድሰጣችሁ በጽሁፍ ጠይቁኝ። በቀደም ተከተል ላናግራችሁ እንድችል ማለት ነው። ካልሆነ ወደ አክሽን ፖይንቶቹ እንሄዳለን እና ከጽሁፉን እያየሁት ስለሆነ የዲስከሽን ገጽ ላይ ጥያቄ ካላችሁ እዛ ጋር ጠይቁኛላችሁ። ካልሆነ እኔ ልጠይቃችሁ። ቁጥር 1 አዲስ አበባ ዩኒቨርሲቲ ኦር አዲስ አበባ ሳይንስ ኤንድ ቴክኖሎጂ ዩኒቨርሲቲ የመጣ ሰው ካለ Thank you, Mulatu. I'm Mulatu, holding BSc in Information Technology, and I'm MSc Computer Network Communication. It's my professional interest includes remote jobs. በጣም አሪፍ ቴንክ ዩ ሙላቱ። አሁን በነገርኳችሁ ኤሪያ ላይ የሆነች ሊንክ ልክላችኋለሁ እንድትመዘገቡ። ከአራቱ አንዱ ላይ ለምሳሌ በደንብ ፍላጎታችሁ ያለበትን ቦታ ትመርጡና ራሳችሁን ሳይን አፕ ታደርጋላችሁ። እኔ እልክላችኋለሁ። ለምሳሌ ኢንቨስትመንት ቢፈልግ ሰውና ሪሞት ስራ መስራት የሚፈልግ ሰው በጣም የተለያየ ፍላጎት ነው ያላቸው። ሁለቱንም የሚፈልግ ሰው ሊኖር ይችላል። ነገር ግን ለመጀመሪያ ያህል አትሊስት አንዷን ይዛችሁ ብትጀምሩ ለምሳሌ ለኝን የአራቱን የስራ ኤሪያዎች ልጻፍላችሁ ቴሌግራም ላይ። እንደኛ አራቱ አሉ። አንደኛ ኢንቨስትመንት አለ፣ ሁለተኛ ከፍተኛ ትምህርት ተቋማት ጋር የተያያዘ አለ፣ ሶስተኛ ሪሞት ጆብ አለ፣ አራተኛ ላይ ነን ፕሮፊት የሚል አለ። ከነኚህ ውስጥ አንዱን ብቻ ሁለት ቦታ ባትመዘገቡ ጥሩ። አንዷን ብቻ ፒክ ታደርጋላችሁ። ለሴ ኢንቨስትመንት ነው የሚፈልገው ካልከኝ ሌላ ነው የራሱ የሆነ ድርጅት ነው የምንከፍተው። ገና ስለ ቡናና ቡና ጋር የተያያዘ ያዝነውን እቅድ በዝርዝር እንነጋገራለን ማለት ነው። አላማ ስኮላርሺፕ ማግኘት፣ ሪሞት ትምህርት ለምሳሌ ሊደርሺፕ ፕሮግራም የሚያስተምር አንድ ፕሮግራም እንትን አለ ከኔ ጋር መስራት የፈለገ ታቻው እዛ ጋር ሰው አጀንዳ ከሌለን አንገናኝም። ለምሳሌ አንድ ሰው የኢትዮጵያ አየር መንገድ ላይ የሚሰራ ሰው አለ፣ ሊደርሺፕ ፕሮግራም መማር ይፈልጋል PhD። ግን ይሄ ሰው ብዙ መመከር አለበት። ገና እንትን አላለም፣ አካዳሚክ ይሄ PhD ፕሮሰሶችን ብዙ አልተረዳም። ምንድነው የምናደርገው? እዚህ ቤት ውስጥ የገባችሁ PhD ሆልደርስ ይሄን ሰው ሜንተር በማድረግ ታግዙናላችሁ። ለጊዜያችን ይከፍላል፣ ኮርስ መክፈል አለበት። ግን በጣም ብዙ ብር ላይሆን ይችላል። ትልቁ ነገር እኛ አብሮ ስራ መስራቱን፣ ወንድምነቱን፣ እህትነቱን ነው የምንፈልገው ማለት ነው። ስለዚህ እነኚህ አይነት ቶፒኮች ላይ ራሳችሁን እያዘጋጃችሁ ቆዩ። እኔ እዚህ ጋር ነው መስራት ፈልገው ለሚለው ማለት ነው። እና ከዛ ምን እናደርጋለን እንዳልኳችሁ ለምሳሌ የማስተርስ ኤንድ PhD ፕሮግራም ማስተማር የሚፈልገው አሜሪካ ሀገር ያለና ዱባይ ብራንች ያለው ያልኳችሁ ዱባይ ብራንች ያለው ተቋም ማድረግ ይፈልገው ልንገራችሁ። አንደኛ ሪክሩት ማድረግ ይፈልጋል። ሁለተኛ ሪክሩት ካደረገ በኋላ እነሱን አድቫይዝ የሚያደርጉና የሚያስተምሩ መምህራን ይፈልጋል። በተለይ ስታቲስቲክስ ዳታ ኤሪያ ላይ አቅም ያላችሁ ሰዎች ካላችሁ ዳታ ሳይንስ ላይክ ስታቲስቲክስ እና እንደዚህ አይነት ዳታ ማኔጅመንት ላይ አቅም ያላችሁ ሰዎች ካላችሁ ተማሪዎቹንም ሪክሩት አድርገን ማስተማሩም ላይ ኤንጌጅ እናደርጋለን ማለት ልዩ we are not just recruiting students ተማሪዎችንም በማገዝና ኮርሶችንም እያስተማርን ኢንዳይሬክትሊ ምን ፈጥረናል ካሪኩለሙን ኦልሞስት የራሳችን አደረግ ነው ማለት ነው። ስለዚህ በዛ አይን እንድትረዱ ነው። ለምሳሌ ሃየር ኤጁኬሽን ላይ ያላችሁ የኢንቨስትመንት ግሩፕ ደግሞ ልክ የአግሪካልቸር ሊደርሺፕ ኤንድ ኢንቨስትመንት ግሩፕ በተጀመረው አይነት ሌላ ግሩፕ ነው ኦልሞስት ፎርም እያደረግን ያለ ነው ማለት ነው። ለምን ያ አሁን በራሱ ሂደት እየሄደ ነው ያለው እና ግን አሁን ዛሬ የተመዘገበው ኮርት ደግሞ አዳዲስ ሰዎችም ስላሉበት የአግሪካልቸር ሊደርሺፕ ኤንድ ኢንቨስትመንት ግሩፕ እንዳለ ሆኖ ሳለ የሱ ሲስተር ካምፓኒ ደግሞ በሌላ መንገድ በሌላ ሰዎች የሚሰራ ግሩፕ ነው።
የኢንቨስትመንቱ ከዛኛው ጋር ኮንፊውዝድ እንዳትሆኑ ልምዱን ብቻ ነው የምንወስደው እንጂ ያንን አንነካም። ያ የራሱ ሌላ ስራ ነው ማለት ነው። ሪሞት ጆብስ ብዙ ነው ያሉት እንዳልኳችሁ። ለምሳሌ የመዝገበ ቃላት በአማርኛ በግዕዝና በአፋን ኦሮሞ አድርጎ በደንብ ቆንጆ እንትን የሚሰራ ኦሬዲ ለዚህ የተዘጋጀ ሊያሰራ የሚፈልግ ሰው አለ። ሪች አውት አድርጎኛል፣ ግን ይሄን ሊሰራ የሚችል ማን እንደሆነ ቀድሜ አላዘጋጀውም። በአንዱ ቻሌንጂንግ ነገር በዚህ ሰዓት የምንቸገረው ምንድነው? ሪኮመንድ ማድረግ ከላይ ይሰራል ብለህ ለሰው ሪኮመንድ ማድረግ ቀላል አይደለም። መጀመሪያ አብረን ስራውን ሰርተን ትንሽ ማየት አለብኝ ማለት ነው። አሁን አንድ ሶፍትዌር ኢንጂነር ላክልኝ ፈቃዱ ከኢትዮጵያ ቢባል ምናልባት ከአንዳንድ ፒክ ላደርግ የሚችለው የአሸናፊን ሄልደር ቴክኖሎጂ እንጂ ዝም ብዬ ሪኮመንድ ማድረግ አልችልም። ምክንያቱም ነገ የሆነ ነገር በትክክል ባይሰራ እኔ ነኝ ብለ የምደረገው ማለት ነው። እና ማስጠናት ለምሳሌ የሚፈልጉ ሰዎች አሉ፣ ግን ስንት አስጠኛ አለ በደንብ ኃላፊነት ተሰምቶት ህፃናት ጋር ገና ከወጣቶች ጋር ነው እንጌጅ የምናደርገው ማለት ነው። ይሄን አይነት ኃላፊነት ልንሰጠው የምንችለው ማን ያለው? ሐዋሳ ላይ አንድ ሰው አለ ባባዬ የማውቀው የተሻለ ስራ ቢሰራ፣ ግን ሌሎችም በዚህ አይነት ዝንባሌ ያላቸው ሰዎች አምጥተን በዛ ያለ ስራ ሊሰራ ይችላልና ባጭሩ እንደነገርኳችሁ just like ይሆናል አይሆንም ምናምን የሚል ንግግር ውስጥ አይደለም፣ ወደ ተግባር ነው መሄድ የፈለኩት። እጄ ላይ ያሉ ያስኳቸው ስራዎች አሉ። በጣም ብዙ ኤክስፔክቴሽን የለኝም፣ ነገር ግን ስራ መስራት እንደሚቻል ደግሞ በጣም በእርግጠኝነት አይቻለሁ። ይቻላል። ብዙ ብር ባያመጣልህም ምንም ካለ መስራት ደግሞ የተሻለ ነው። ሁለተኛ ጓደኛ ያደርጋል ከብዙ ሰዎች ጋር ማለት ነው። አሁን እንኳን ዛሬ ስንት ሰው ነው እዚህ ቤት ውስጥ ያለው? ይሄ በደንብ ብልጥ ሆነን ከተጠቀምንበት ዛሬ እዚህ ቤት ውስጥ ያለው ሀብት I cannot tell you like ምን ያህል ኤክስፔንሲቭ እንደሆነ ዛሬ እዚህ ቤት ውስጥ የገቡት እዚህ ሴሽን ላይ የተመዘገቡት እነኚህ 38 PhD ግራጁዌትስ አብሮ ሊሰራ በቀላሉ ወደፊት የሚመጣ ከሆነ ይሄን አለመጠቀም የኔና የናንተ ስንፍና ነው። ቅድም ተናገረ፣ ግን ምንም ቸኩለ ነገር የለም። ቀስ በቀስ እንሰራለን። እኔ በቀጠሮ ሰዓት እገኛለሁ። ቀስ በቀስ ስራውን እየመረጥኩ ሰጣችኋለሁ። አሁን ፎርም ትሞላላችሁ። ከአራቱ አንዱን ነው የምትሞሉት፣ ከአንድ በላይ እንዳትሞሉ አደራ። በደንብ አስባችሁ አንዷን ፒክ አድርጉ። በደንብ አስባችሁ አንዷን ፒክ አድርጉና ለምሳሌ ወደ ሊድ እንድታደርጉ ለምሳሌ ሃየር ኤጁኬሽን ላይ አንድ PhD ሆልደር ወንድና ሴት ይፈልጋሉ፣ ሁለት ሰዎች ሙሉውን እንዲይዙልኝ ማለት እኔ ወደ እነሱ ኮኔክት አደርጋለሁ። ኤክስኪዩሽኑ እነሱ ይሰራሉ። ስንት ሰዓት ስንት ብር ከፍላለሁ፣ ምን ያህል ሰዓት ትሰራልኛለህ፣ እኔና እነሱ እንነጋገራለን ማለት የኢንቨስትመንቱ ኤግዛክትሊ የአግሪካልቸር ሊደርሺፕ ኢንቨስትመንት ላይ የተጠቀምነውን ሞዴል ነው የምንደግመው። ብዙ ከባድ አይደለም እሱ። ኤቭሪባዲ አሁን ልምዱ አለ። እዛ ላይ የነበራችሁ ሰዎች አይታችሁታል። ችግሩ ምን እንደሆነ ፖዚቲቭ ነገሩ ምን እንደሆነ በደንብ እናውቃለን። እሱን ነው የምንደግመው ማለት ነውና የሪሞት ጆብስ ፕሮጀክት ባይ ፕሮጀክት ነው የምንሄደው። ፎረም ውስጥ ትቆያላችሁ። ስራው አንተን የሚመለከት ከሆነ ልትሰራ የምትችል ከሆነ ኢንተርቪው ተደርገህ ኦር ዋትኤቨር የሆነ እስከዚህ ፊት የሰራኸውን ሳምፕል አሳይተህ ኮንትራክት ይሰጣል፣ ትሰራለህ ማለት ነው። ስለዚህ ይሄን ስራ አንደኛ ማስተባበረው በአሜሪካ ኦፊስ ነው። የአሜሪካ ኦፊስ በጎ አድራጎቱን ትተን ወደ ቢዝነስ ቀይረን ከሀገሪቱ ህግ ጋር የሚጋጭ ነገር ስላለው ማለት እና ለምሳሌ በበጎ አድራጎት በቀጥታ ገንዘብ ማስከፈል የሚለው ነገር በጣም ውስብስብ ነገሮች አሉ። እዚህ ሀገር በትልልቅ ካምፓኒዎች ገንዘብ ወደ በጎ አድራጎት እያደረጉ መልሰው በታክስ ሪተርን ስለሚወስዱት ማለት ነው። የሆነ ኢትዮጵያ ባናውቀው ግን አሜሪካ ጋር ውስብስብ ያለ ነገር አለ ወይ ኔትካፕስ የነን ፕሮፊት ኤንድ ቢዝነስ። ስለዚህ ከኔ ጋር ኢንጌጅ ታደርጉ ነው። ያው አሜሪካ ሀገር ነው ያለሁት። ስለዚህ አመ ቢዝነስ ፐርሰን በጎ አድራጎት ኦፍ ኮርስ በኢትዮጵያ ነው ያለሁትና ለምን እንከፍላለን የሚል ጣጣ ውስጥ እንዳትገቡ ኦኬ። እንዳትረሱ ብቻ ግን ሳትከፍሉ ከኔ ጋር መስራት ትችላላችሁ። ማትችሉ ከሆነ ፈቃዱ ይቅርታ ላይ አልችልም ማለት ነው ያለበት። በቃ ሌላ ምንም ከኔ ጋር ጣጣ ውስጥ አትግባ፣ አትጣላኝ፣ አትርገመኝ ሆነ ኦሬዲ ይሄው በተማሪዎች እንትን መሰለኝ ብዙ ነጫጭ ፀጉር ስለወጣብኝ ፈቃዱ ብር ክፈላለኝ ብለህ ደግሞ እንዳትረግመኝ አይደል። you can ask me politely ጠይቀኝ፣ ፈቃዱ መክፈል አልችልም በለኝ፣ ችግር የለም። ከቀጠሮ አትቀር፣ ችግር የለም። ነገር ግን ትንሽ ሪስፔክት ደግሞ ብናደርግ ጥሩ ነው። አንቺም አትዋሹ። ብር እያለ የለኝም አትለኝም፣ እርግጠኛ ነኝ
እና መክፈል የምትችሉ ሰዎች ዛሬውኑ ብትጀምሩ ጥሩ ነው። በበጎ አድራጎት ነው እኔ ከእናንተ ጋር እንጌጅ እያረኩ ያለሁት። መክፈል ያልከፈልክ ሰው ከዚህ ቤት ውጣ አላልኩም። ነገር ግን እዚህ ፎረም ውስጥ ለመግባት አትሊስት ሬጅስትሬሽን ፊ አለ እንድታውቁ። የመጀመሪያ ዲግሪ አካባቢ ግራጁዌት ያረክ ከሆንክ ካንተ የምንጠብቀው 1000 ብር፣ ማስተርስ 2500፣ ፒኤችዲ ካለ ኮንትራት ላንተ ከመስጠቴ በፊት 5000 ብር መክፈል አለበት። የማትችል ከሆነ ፖላይትሊ አይ ፈቃዱ 5000 ብለህ ነበረ እኔ የምችለው 500 ነው በላይ፣ እኔ የምችለው 50 ብር ነው በላይ፣ እኔ የምችለው 5 ብር ነው በላይ ይቀበላል። ባይ ዲፎልት ግን ገንዘብ የለውም ብዬ ማሰብ የለብኝም። አለ ብር አለ። ይሁሉ ድራፍት ቤቶች ሙሉ የሆኑት ሰው ብር ስላለው ነው ብሎኛል አንዱ ጓደኛ። ኢትዮጵያውያን ብር የላቸውም ብላችሁ ማሰብ ተው። ከተማ ውስጥ ስንመጣ ወጣ ብለን ስናይ ድራፍት ቤቱ ሙሉ ነው፣ ስጋ ቤቶቹ ምናምን ብሉ ናቸው እያሉ ያሟቸዋል ሰው ያሮን ነው ይዛት ስትሮና እና ባጭሩ ይሄ ነው በኔ በኩል ማቅረብ ያለብኝን ጨርሻለሁ። ኔክስት ስቴፕ ፎርም ልካለሁ። ከአራቱ አንዱ ላይ በመዝገብ ነው ያለባችሁ። ከዛ ስራ እንጀምራለን። ለምሳሌ የፒኤችዲ እና ማስተርስ ተማሪዎች ሪክሩት ማድረግ ኦሬዲ ተጀምሯል። ከድርጅቱ ባለቤቶች ጋር ተነጋግሬያለሁ። ዱባይ ብራንች ያለው ተቋም ያልኳችሁ ማለት ነው። ተወሰነ ነገር ቬሪፋይ ማድረግ ያለብን እናደርጋለን። እስከማውቅ ድረስ ዌብሳይታቸውን ሳይ 30 ዓመት አካባቢ ቆይተዋል። ጥሩ መስራት ይችላሉ። እኛም ደግሞ የፈለኩት ምንድነው ተማሪ መላክ ብቻ አይደለም፣ መምህርም ነው የምንልከው፣ አድቫይዘርም ነው የምንልከው። ይሄ በተለይ ለፒኤችዲ ሆልደሮቹ ለእናንተ ትልቅ ፈርታይል የስራ እድል ነው። ምክንያቱም አንድ ፒኤችዲ ተማሪ አድቫይዝ ማድረግ ቤት ሆነ ሌላ ሀገር በተለይ አሜሪካ ሀገር ላለ ተቋም ስትሰራ ቆንጆ ገንዘብ ነው የሚከፈለው። ኦሬዲ ቲቺንግ ማስተማር ስራ ነው። ሪሰርች መስራት ቀድሞውኑ ስራ ነው። ምንም በርደን አያመጣብህም ማለት ነው። እና እንዲህ አይነት ነገር ነው የምንነጋገረው። ግን ጥያቄ አላየሁም እስካሁን ድረስ ማንም አልጠየቀኝም። ቻት ቦክስ ላይ ጥያቄ ካላችሁ ቻት ቦክስ ላይ ጻፉልኝ። እንዲብራራ የምትፈልጉት ካለ this is a chance to ask። ምናልባት በኢሜል እንደዚህ ብዙ ላልመልስ ስለምችል የምትጠይቁት ጥያቄ ካለ ከነኚህ ከአራቱ ኤሪያዎች ጋር በተመለከተ ለምሳሌ የኢንቨስትመንት ላይ መሆን የምትፈልጉ እንደተናገርኩት ሬጅስትሬሽን ፊ 5000 ብር አንጨምረው አንቀንሰውም 5000 ብር ነው የሚሆነው። ከዛ ለ6 ወር ጊዜ ነው የምናዋጣው ላይ 50000 ብር በአንድ ጊዜ 50000 ብር አትሊስት ላይ 300000 አካባቢ ለመክፈል ተዘጋጁ። ኢንቨስትመንት ላይ መግባት ከ50 ሰው አይበልጥም። አሁንም እንዳልኳችሁ የኢትዮጵያ ኢንቨስትመንት ገበያን ህግ ጠብቀን ገንዘቡ ከ100 ሚሊዮን ሳያልፍ ምናዋጣው ብር የሰው ብዛት ከ50 ሳያልፍ ከሰው ከ50 ሳይበልጥ ብሩ ደግሞ 100 ሚሊዮን እንዳያልፍ ነው እኔ እስከማውቀው ድረስ። ስለዚህ ህጋዊ ነገር ነው የምንሰራው ማለት ነው። በአካል የሚታይ ነው። ደቡብ ምዕራብ ኢትዮጵያ ምናልባት ዘማች ካለ እዚህ ቤት ውስጥ ይነግራቸዋል። ኦሬዲ ከሱ ጋር ጀምሬያለሁ እንስራ ቦታ መለየት ማለት ነው። ዘማች ይኖር ይሆን እዚህ ቤት anything you ask? ለምሳሌ አየነውን አይቼዋለሁ። በጣም አሪፍ። አሁን አየነው I wish ብዙ ኢትዮጵያውያን እንዳየነው ብትሆኑ ማለት ነው። በተለይ እንደሆነው እኔ የሚያስቀናኝ ሰው ነው ያለው እዚህ ቤት ውስጥ እና ቅርብ ጊዜ ነው ፒኤችዲ ወደ ጨረሰው አይ ቲንክ ሐዋሳ ዩኒቨርሲቲ የኛ ተማሪ ነው እና ደብረ ማርቆስ ነው ያለው። የሊንክድኢን እንትኑን የጉግል ስኮላር ፕሮፋይሉን ብታዩ ሳይቴሽኑ አይ ቲንክ ሞር ዛን 1000 or 14000 ነው ያየሁት ይመስለኛል። አምጥቷቸው እንዲህ አይነት ሪሶርስ ሰው እያለ ነው ኢትዮጵያ ውስጥ። ይሄ ሁሉ ማስተርስ ተማሪ ደግሞ የሪሰርች ስኪል ሳይኖረው ወደ ኋላ እየቀረብን ያለው ማለት ነው። ለምሳሌ አንዱ ኔክስት ታይም ኢንቫይት አደርገዋለሁ ራሱ የራሱ ሪሰርች ፕሮፋይል ፕሬዘንት እንዲያደርግ ያየነው አይነት በጣም አቅም ያላቸው ኢትዮጵያውያን አሉ፣ ግን አልተጠቀምናቸው። ኢቭን ላናውቃቸው ሁሉ እንችላለን ፎርዛት ማለት ምናልባት ሜሲን እና ሮናልዶ ነው የሚያውቁት ነው። አየነውን ያውቁት ይሆን? አየነው አለ ቤት ውስጥ አይቻልም። አይውሽ ይሰይ ሳምሲ አለ አለው እንዴት ነህ? ደህና ነህ ወይ? እግዚአብሔር ይመስገን በጣም ዶክተር ፍቃዱ ኮንግራቹሌሽንስ። ደህና ነህ? ያንተን አይነት የተደበቁ ጀግኖችን ማውጣት ነው አንዱ አላማዬና ለምንድን ነው ራስን ደብቀህ ያለው? አትቆይ ነገር
አይ ምል ያው ብዙ ነገሮች ሎትስ ኦፍ ቲንግስ ዲስክራይብ ባይ ዩ እኔ ብቻ አይደለም ባይዘው ክሬዲቱን የምወስደው ደብረ ማርቆስ ዩኒቨርሲቲ ሌሎችም ጋር በተለይ ሪሰርች መስራት ብቻ አይደለም የሚገርም ነገር ጓደኞች ብዙ ጊዜ ምሳ በመብላት ቁርስ ምናምን አብረን ነው የምናሳልፈው የነበረው የምናሳልፈውና በዛን ሰዓት ውስጥ የምናወራው ብዙ ጊዜ ስለ ሪሰርች ምን አይነት ነገሮችን መስራት እንዳለብን በተለይ ደግሞ የሄልዝ ቲም ማለት ነውና እኔ በጣም ተሰምቶኛል ባይዘይ እንደዛ ዲስክራይብ ስታደርገኝ ለምን ከኔ በስተጀርባ የተደበቁ ኤብሮድ ያሉ ብዙ ሰዎች አሉ እነ አንሙት አለ በለነ ፋሲል ወኛው በጣም ብዙ ነገር መስራት የሚችሉና እኔ ፍቄ ሁሌም ቢሆን ባንተ ደስተኛ ነኝ ባይዘወይ I remember in Hawassa University where I was a PhD student actually በጦርነቱ ምክንያት still PhD thesis-ን ሰሚት እንዳረኩ ነኝ ወደ ኋላ የተወሰነ ነገር ጎትቶኛል ነገር ግን I don't want to forget the discussion we had so far with you at Hawassa College of Agriculture especially around the stadium የተወሰነ ነገር እንቅስቃሴ ያረክ ነበርና ያገኘው የዛኔ ፕሮፌሰር ጽኖየልን ስተገናኘኝ ማለት በቃ እሱን መልቀቅ እንደሌለብኝና በህይወት ነገር አለ ነገር ግን ማለት ምን ሰራቸው ስራዎች ብቻ አይደለም ለምንናገር ማለት ነው ብዙ ነገር ምን ሰራው ነገር አለ በጣም ብዙ ነገር መስራት ይቻላል በጤናው ዘርፍ ብቻ አይደለም በግብርና ለምሳሌ ሐዋሳ ዩኒቨርሲቲ ሐረማያ ዩኒቨርሲቲ በጣም እንቁ የሆኑ ፕሮፌሰሮች አሉ ግን በተለያየ መንገድ አገራቸውን ጥለው ይሄዱ ብዙ ነገር መስራት አልተቻለም ነገር ግን ደግሞ ኢትዮጵያ ትታወቃለች ትሮፒካል ሪጅን ውስጥ ነው ያለችው ነገር ግን በተፈጥሮ ሀብት የታደለች ሀገር ነች በረሃ ቆላ ወይና ደጋ ያላት የአየር ንብረት ያላት ሀገር ናት ይሄ የአየር ንብረት ደግሞ ብዙ የግብርና ምርቶችን ማምረት ይቻላል ለዛውም ኦርጋኒክ የሆነ ምርቶችንና እኔ በዛ ዙሪያ ባለሙያ አይደለሁም ነገር ግን ያው agriculture nutrition and health ተያይ ስለሆኑ አልፎ አልፎም ስለማነብ ማለት ነውና ብዙ ነገር ይተበቅብናል ፍቄ PhD acknowledgement ላይ almost 3-4 ፓራግራፍ የሚሆን ኤክስፕሌን ያረኩ አንተን ነው ለምን ብዙ ነገር ማለት እኔ አንተን ኤክስፕሌን ለማድረግ ይከብደኛል እውነት ለመነጋገር እኔ like Google Scholar ሼር ሆስት ስለማድረግ እንደ እንግዳ ሆስት አደርጋለሁና እዚሁ ገጽ ላይ የጉግል ስኮላር ፔጅን ሼር ታደርጋቸዋለህ እንዲያዩት ስለማ እየተናገርኩት ያለው እንደው እና ሳይቴሽን ቁጥርን አይቼ ነው መጨረሻ አንደኛ የራስን እንትን በደንብ እንዲረዱ ስለፈለኩ ነው ለምን አንተን ፒክ እንዳረኩኝ ብዙ ወጣት ኢትዮጵያውያን they get the point እንትን ይጣፋባቸዋል ማንንም መከተል እንዳለባቸው ተስተዋል አሁን እኔ let's say okay አሁን አሜሪካ ሀገር ስላለ ነው ምናምን ሊል ይችላል ሰው ግን እዛው ኢትዮጵያ ውስጥ ይሄን አይነት ኳሊቲ ሪሰርች መስራት የሚችሉ ልጆች መኖራቸውን የመማማሩ ኤክስፒሪየንስ እንዲኖር ነውና I know I didn't do it አሁን አንድ የሚያስቆምኩ ምናልባት አንተ ሼር ማለት ምናልባት ፍቄ ያለውበት አካባቢ ጎጃም ውስጥ ነው ያለውት ያው ኢንተርኔት በጣም ያስቸግራልና አሁንም ቴሌግራም ብቻ ነው የሚሰራልኝ ምናልባት አንተ ሼር ማድረግ ትችላለህ ሼር ላድርግ የመስራት እንችላለን እኔ ባጭሩ እንግዲህ አድርጌ አመጣለሁ እንዲያውቁ ፈልጌያለሁ ለአሁኑ ደብረ ማርቆስ ዩኒቨርሲቲ በፐብሊክ ሄልዝ ትምህርት ቤት ነው ያለው አየነውን ማወቅ ፈልጋችሁ በጣም ለየት የሚያደርገው የየነው ግሩፕ ሜታ አናሊሲስ ፐብሊሽ አድርገዋል አይቻለሁ ሲስተማቲክ ሪቪው በጣም አሪፍ የጤናና የማህበረሰብ ጤንነት ዳታዎች ፐብሊሽ አድርገዋል እና በጣም ገና ወጣት ስኮላር ነው እሱና የሱን አይነት ወጣቶች ወደፊት ማምጣት ብዙ አይነት እድል ያለው ሰው አለ አዲስ አበባ እሱ
ያው አሁን አስቡት ጦርነቱ አለ የኢንተርኔት መቆራረጡ አለ ስንት መንገጫገጭ አለ እዚህ ውስጥ ሆኖ ራሱ ይሄን ያህላችን ማድረግ የቻለ ኢትዮጵያ ያጠገበ አለ ለነዛ አዲስ አበባ ያለ ሰው ደግሞ ምንድነው ፐብሊሽ ማድረግ ብሎ ቢጠይቅ ምናልባት ስቲል ፒኤችዲውን የጨረሰ ወር ማስተርሱን የጨረሰ ሰው አለ ቲም አፕ ብናደርግ ከአጀነው ጋር አሪፍ ወረቀቶች ይታተማሉ ለማስተርስ ተማሪዎችን ሜንተር እናደርጋለን ብዙ አብሮ መስራት ይቻላል ማለት ነው እና ወንድም ይሁን እንዴት ነህ ከርታ ልጨርስና በኋላ ላይ እንትን እንላለን እሺ ቪዲዮውን ዝጋ በጣም አሪፍ ሶሪ ወደ ውይይቶቹ ልመለስና ያየነውን ጉግል ስኮላር ፔጅ ሼር አደርጋለሁ ያንተ ሰው ብታደርጉልኝ ደስ ይለኛል can you give us more emphasis on remote job የጎግል ሶሪ የሪሞት ጆብ ሶሪ ቆይማ ጥያቄዎቹን ጥያቄዎቹንና ድምጽ ዝጉልኝ አደራ ሌሎቻችሁ ዓለም መቀጠል ይችላል ዓለም ጥያቄ ያለምን አይቻለሁ አየነው መጣለው ዳም ዓለም say something you said I want to say something ትቀጥላለህ Hello, Dr. Fk. Thank you. The right time and the right moment to say congratulations. Okay, በጣም ነው ማመሰግነው ሁላችሁም የኢትዮጵያ ቤተሰብ ዛሬው በእንደዚህ አይነት አጋጣሚ ላይ መገናኘት በመቻላችን በጣም ደስ ብሎኛል። ከመቼለት ነው ሮብለት ነው አረብለት በነበረን ዲስከሽን ላይ ከኛ የሜንቶርሺፕ አባላት ጋር there was a fight ማለት የሐሳብ ፍጭት ነበርና የኢትዮጵያ ድራማቲክ የሆነ የፓራዳይም ሽፍት ማምጣት አለበት እንጂ ሁሌ ዘይት ነበበለትን ይያለን መቀጠል የለብንምና መምጣት አለበት እንደዚህ አይነት ነገር የትሬኒንግ ሌሎች ጉዳዮችን ልንሰራ የምንችልበትን አጋጣሚዎች ልንፈጥር ይገባል አለያ ግን ቪሺየስ ነው የምንሄደው በቁጥራችን 5 6 በየሳምንቱ ሮብና አርብ ስለተገናኘን ብቻ የጽድቅ ስራ አይደለም ይሄ ስጋ ስራ ነው መለወጥ አለብን የሚል ሐሳብ እየተጣላ ነበር ከነ ህይወት ከነ ሙቀትና ሌሎች መቶ ወንድሞቼ ጋር አይ ቲንክ ዛሬ የተጀመረ ይመስለኛልና በጣም ነው ማመሰግነው ይሄን ሐሳብ ይዘ ስለመጣ እኔ ያው የአካዳሚክ ኢንቫይሮንመንቱ ላይ ስላለው እና ዶክተራልም ካንዲዴት ስለሆንኩ ዩኒቨርሲቲም እየሰራው ስለሆነ ሪሰርቹም ትሬኒንጉም ኮንሰልታንሲም ላይ ስላለው አይ ቲንክ የዩኒቨርሲቲ ሪሌሽንሺፕ ላይ ከሙያዬም ጋር የዲፕሎማሲም ስራም ስለሆነ ዩኒቨርሲቲ ከሌላ ሀገር ጋር ሲገናኝ ተቋም ብቻ አይደለም ሰው ነው የሚገናኘውና የዲፕሎማሲውንም ስራ አብረን መስራት ስላለብን ዝም ብሎ ዕውቀቱን ብቻ የኮግኒቲቭ ፐርስፔክቲቭ ብቻ ሳይሆን ሌሎችም ስራዎች አብረው ይመጣሉ ስለማምን የካልቸራል ፐብሊክ ዲፕሎማሲው ሌሎችም አብረው ስላሉበት ከቱርክም ከአሜሪካም ከዱባይም ከጀርመንም ከሌሎች የሚመጡ ተቋማት አሁን ላይ ብሎ እግራቸውን ብቻ አይደለም ይዘው የሚመጡት ሐሳባቸውን ይዘው ስለሚመጡ ኮሙኒኬት ለማድረግ እዛ አካባቢ I will be the right person ግን ከፍየው ማለት ያልገባኝ ማለት የምፈልገው ነገር እኛ የአራቱ ከተጠቀሱ ስራዎች ውስጥ ለመግባት ነው የምንከፍለው ወይስ ወደፊት የሚመጡትን ነው የምናስከፍለው ሁለት አይነት ክፍያ አለ በደንብ እንድትረዱ ለእንግዲህ አመሰግናለሁ ሁለት አይነት ክፍያ ነው ያለው በደንብ እንድትረዱ ያሉት ክፍያዎች አንደኛ እዚህ ፎረም ውስጥ ለመግባት ክፍያ አለ ኦኬ በናደርገናል ፋይናንሻሊ እንዲጠነክር ፈልገናል የስራችን ማለት አሁን የኢትዮጵያ የበጎ አድራጎት ድርጅት ኦኬ ከኛ የተለያየ አይነት ቤኔፊት ለማግኘት መክፈል የለባችሁ ኦኬ ይሄ በደንብ ስልት ብሎ ሊነገራችሁ ይገባል ዛሬ የምናደርገው ውይይት ግን የቢዝነስ ዲስከሽን ነው ሶ ለእኔ ሰዓት ትከፍላላችሁ አንደኛ የሰውን ሰዓት ቫልዩ ማድረግ እንዲጀመር ነው እኔ ዛሬ ይሄንን ስብሰባ ሊድ ስላረኩ ይሄን ስራ ስለጀመርኩ ትከፍሉኛላችሁ ባትከፍሉ እንኳን በግልጽ መክፈል ስላልቻልኩ ነው እንጂ መክፈል አለብኝ ብላችሁ ትነግሩኛላችሁ ማለት ነው ግልጽ ሆነ አለበት በነፃ ዝም ብሎ ነገሮችን ፎር ፍሪ ምናየው ነገር አለ ብዙዎች የኢትዮጵያ ወጣቶች የተቸገርነው ምንድነው ምንከፍልበትና ማንከፍልበት ነገር ግልጽ አይደለም አንዳንዴ ወይ ሰዎች አታለው ይወስዱብናል ማለት
ግን አሁን በደንብ ግልጽ እንዲሆንላችሁ ነው፣ በጎ አድራጎት አይደለም። በተለይ ቅዳሜ ውይይት ከኔ ጋር የምታደርጉት ቢዝነስ ውይይት ነው። የኢትዮጵያ ላይ ላላችሁ ልጆች ስፔሻል ፕሪቪሌጅ ሁሌ አላችሁ። ታስተባበሩ ልጆች ለምሳሌ ስልጠና ሲሆን እናስከፍላችሁ፣ የተለያየ ሜንተሪንግ በሉት ምንም ሰርቪስ ብትፈልጉ፣ ሪኮሜንዴሽን ሌተር ብትፈልጉ ምንችለውን ያህል ምናግዛለን፣ ኢንክሉዲንግ በገንዘብ ማለት። ነገር ግን when it comes to የዛሬው ውይይት የኢትዮጵያ አስተባባሪዎችን ብቻ ነው የሚመለከተው። ሌሎቻችሁ ኤቭሪባዲ ኢትዮጵያ ውስጥ ነበርኩ፣ በየቀኑ ስብሰባ ስሳተፍ ነበረ፣ እዚህ ግን በነፃ ነው መሳተፍ ያለብኝ የሚል ነገር ዲክሌር እንዳታረጉ። ለምን መሳተፍ አይደለም ጉዳይ። ከፊት ሆናችሁ የምታስተባብሩት ኦልሬዲ ኃላፊነት ስትሸክሙ ነበረ። እናንተን ኢንካሬጅ የምናደርግበት መንገድ አለ። በተለይ ሜንተሪንግ የምታስተባብሩት በቁጥር 10 አትሞሉ። አሁን ጉዳዩ የእናንተ ነው። እናንተ ጋር በሌላ መድረክ ነው የምንነጋገረው። አሁን እዚህ ጋር ግን ኤቭሪባዲን በኩል አይን የምናይበት ከኢትዮጵያ መጣ ከየትም መጣ ዛሬ ያለው እዚህ ቤት ውስጥ አብረ ለመስራት ለቢዝነስ ውይይት ነው የመጣው። መግባት ፈልገ ግን መክፈል ካካተ ከኛ ጋር ትጠያየቃ። እኔ መክፈል አልችልም ወር የኢትዮጵያ ሊድ ነበርኩኝ ብለ ስለምናውቅ ለዚህ አያሳስብም። ትልቁ ነገር ምንድነው 300 ምናምን ባለሙያ ይየኔ ችግር ማውራት አልፈልግም። አንድ ማአት ስራ ያየነውን አይነት በብርሃን የሆኑ ባለሙያዎች ያጠገብ የሆኑ ችግር ማውራት አልፈልግም ማለት ነው። ለምን በኔና በሱ እጅ የሚሰራ ስራ ነው። ማአት ችግር አለብን እንዳገር እኮ። በኔና በሱ መሃል ግን ልንሰራ የምንችለው አንደኛ ስቶሪ አለ እና ያየነው በደንብ እንተዋወቀው። ለምሳሌ ፕሮፌሰር ጽኑኤልን ላታውቁት ትችላላችሁ። በጣም ጎበዝ ኢትዮጵያውያን አሉ እኮ ቤት ውስጥ። ያልተጠቀምናቸው ሪሶርሶች አሉ፣ ያላነበብናቸው መጽሐፍት አሉ ኢትዮጵያ ውስጥ። አየነው ደግሞ እሱ ተማሪ ነው። ሁለተኛ ይሄን ሁሉ ወረቀት ፐብሊሽ ያደረገ ነው። ይሄው ጎግል ስኮላሩን ሼር አድርጌልሃል። ከዚህ አይነት ሰው ጋር አለመሰባሰብ ዘን ምንድነው? ለምንድነው ትምህርት ቤት የምትመጣው? ዘን ለምንድነው ፒኤችዲ ያለ? ከእንዲህ አይነት ሰው ጋር ማትሰራ ከሆነ ዘን ወረቀቱ ምን ነበር? ያ ዲግሪው ጥቅሙ ምንድነው? ወረቀት ማታሳትም ከሆነ እንዲህ አይነት ኳሊቲ ወረቀት የሚያሳትሙ ኢትዮጵያውያንን በርታ ማትል ከሆነ what is the value of your education? አሁን እሱ ነው ጉዳዩ። ሃየር ኤጁኬሽን ላይ ያለ ነው ሌላ ጊዜ ሌላ ጊዜ አሁን ዛሬ ኢንትሮዳክተሪ ሴሽን ስለሆነ ጀስት ብቻ ትንሽ አይዲያ ከያዛችሁ ይበቃል። ቀስ በቀስ እንመጣበታለን እና የተጠየቁ ጥያቄዎችን ባጭሩ መልስ ልስጥባቸው። ከለሚካምባ ስለ ሪሞት ጆብ የበለጠ ንገረን ያላችሁት ነፍ ሪሞት ጆብ ነው ያለው። በጣም ብዙ አይነት ሪሞት ጆብ ነው ያለው። አሁን ዋናው ምንድነው ስራው ሳይሆን የሌለው መጀመሪያ እኛ ስራውን መስራት የሚችል ሰው ማን ነው የሚለውን ማወቅ አለብን። ለምሳሌ እንደነገርኳችሁ ተማሪዎች ቱተር ማድረግ አለ። ያላሰባችሁትን የዲክሽነሪውን ከአማርኛ በእንግሊዘኛ በኦሮምኛና በግዕዝ መስራት የሚችሉ አቅም ያላቸው ባይሊንጓል የሆኑ ልጆች የሚከፈላቸው አለ። ዌብሳይት ዴቨሎፕመንት፣ ሞባይል አፕ፣ እንደዚህ የተለያዩ ስራዎች በተለይ ዳታ ኮሌክሽን ማሰራት ይፈልጋሉ። ዶክመንቶች ለምሳሌ ይሄንን ያህል የፋይናንስ ዶክመንት ያለው ሰው ሊኖር ይችላል። እንትን መደረግ ያለበት ወደ ሶፍት ኮፒ መቀየር ያለበት ማለት እንዲህ አይነት ስራዎች አሉ። አፕወርክ ላይ ምናምን የሚሰሩ ኢትዮጵያውያን አሉ። ስራ አለ። ግን ስራ አለ ማለት ከአንዳንድ እኔ መስራት እችላለሁ እዚህ ቤት ውስጥ ያለው ሰው ይሰራል ማለት አይደለም። we need to be trained። መጀመሪያ ስራውን ማሰራት ከሚፈልግ ሰው ጋር ዲያሎግ ውስጥ መግባት አለብን። በደንብ ኦርጋናይዝድ ሆነን ስራ ማሰራት ከሚፈልጉ ሰው ጋር ለምሳሌ ዲክሽነሪ ይሰራልኝ ካለ ሰው ጋር ትልቅ ፕሮጀክት ነው የሚሰራ ሰው እንዳለ ሰው እዚህ ቤት ውስጥ ማች ማድረግ ጀምራለሁ። እኔ ነግራችሁ ዲስክሎዝ አደርጋለሁ። ምንም ዲስክሎዝ አላረኩም። አሁን እዚህ ስቴጅ ለመረጃ ብዬ ነው የመጣሁት ማለት ነው። እና የበጎ አድራጎት ስራ ገንዘብ በማውጣት ብቻ ነው የሚፈቀደው። አማራ አልገባኝም። አማራ አንዴ ግልጽ ታደርገዋለህ ጥያቄህን? አይ ክፍያ የሚል በጎ አድራጎት ለመስራት ለዛ ማዋጣት ያለባቸው ሰዎች ብቻ ናቸው ወይ የሚል ነው ዶክተር። ማለት ለምሳሌ አሁን ሰው በዝም ብሎ ሊሰራ ይችላል፣ የሚያዋጣ ይኖር ይችላል፣ ደግሞ ሰርቪስ የሚሰጥም ስለሚኖር
ይሄ ለመለየት እዚህ ቤት ውስጥ ላላችሁ አሁን ስፔሲፊካሊ ለምሳሌ በጎ አድራጎት ላይ ኢንተረስትድ ከሆናችሁ ለምሳሌ ፋንታውን የሚባል ወጣት አለ። እኔ ብዙዎቻችሁ ላታስተውሉት ትችላላችሁ፣ ረስታችሁት ሊሆን ይችላል። ከጎንደር ዩኒቨርሲቲ የተመረቀ ወጣት ፋሚሊውን እንትን ያጣ በሞት ምክንያት ያጣ ወጣት ስራ አጥቼ በጣም ተስፋ ቆርጫለሁ ያለ ወጣት ነበር። ብዙዎቻችን ፕሮፋይሉን ሼር አድርገን ብቻ ነው ያለፍነው። ያ ልጅ ዛሬ የት ነው ያለው ብለን ፎሎ አፕ አላደረግንም። እና ለምሳሌ ፋንታውን ፉል ታይም ስራ እንዲሰራ ፈልጋለሁ። የሰጠውት ስራ አለ፣ ግን ሰዎች ነው አሁን ያለው የማህበራዊ ሚዲያው እንደዛ ነው የሚያደርጋቸው። ትላንትና ሌላ አጀንዳ አለ፣ በተደጋጋሚ ብዙ ቶፒክ ስለሚመጣ እንረሳዋለን የዛሬ ሳምንት የነበረውን ማለት ነው። እና ለበጎ አድራጎት የፈለኩት ምንድነው እንዲታገዙ እንፈልጋቸው ልጆች አሉ፣ ለነሱም መክፈል አለ። ሶ ከዚህ ቤት የምናገኘው ለበጎ አድራጎት እንጠቀመዋለን ማለት ነው። እዚህ ቤት ውስጥ ቢዝነስ ውይይት ነው የሚደረገው። ለምሳሌ ሰዎች ለእኔ ሰዓት ይከፍላሉ፣ ዘን እኔ ብሩን መልሼ ለነሱ ኢንቨስት አደርጋለሁ። ለምሳሌ ለነፋንታው ማለት ግን አሁንም በተለይ ኢትዮጵያ ላይ ያላችሁ ወጣቶች ዶወሪ ስለክፍያው እናንተን አይመለከትም። ዝም ነው ማለት ያለባችሁ። ሌሎች ብዙ ሰዎች ዛሬ መጡና በተለይ ኢትዮጵያ ላይ የማውቃችሁ ልጆች ስለ ክፍያው ብዙ ወሬ አታውቁም፣ እናንተን ስለማይመለከት ማለት ነው። ኢንቨስትመንት ግሩፕ ውስጥ ለመግባት ክራይቴሪያው ምንድነው? ኮፊ ላይ ነው ትልቁ እጄ ላይ ያለው 5000 ብር የመመዝገቢያ ክፍያ ለዛው ስራ አላማ ነው የሚለው፣ ለኔ አይደለም የሚከፈለው። እሺ ኢንቨስትመንቱ ለኔ አይደለም የሚከፈለው፣ የራሱ ሬጅስትሬሽን ክፍያ አለው፣ በየወሩ የሚዋጣለው። እስቲ ምን አይነት ነው ማለት ከፈለጋችሁ የኢንቨስትመንት ግሩፕ ውይይት የአግሪካልቸር ሊደርሺፕ ኢንቨስትመንት ስብሰባ ላይ መገኘት ነው ያለባችሁ። እዛ ቤት ውስጥ በደንብ ብዙ ነገር መማር ትችላላችሁ፣ ልንሰራ የፈለግነው ምን እንደሆነ ማለት ነው። ዋናው ነገር አንተ ኢንቨስትመንት መስራት ፍላጎት ብቻ ነው የሚያስፈልገው እዚህ ስቴጅ። ሁለተኛ ገንዘብ አለ፣ በሬጅስትሬሽን ፊ መክፈል ትችላለህ፣ ማዋጣት ትችላለህ ለኢንቨስትመንት። ይሄን ሁለቱም መስፈርት ካሟላ ዝርዝሩን አብረን ነው የምንነጋገረው። ኦኬ ወንድሜ ጥበብ ለጠየቀኝ ማለት ነው። ሪሞት ጆብ ለብቻው ሌላ ስብሰባ እናደርጋለን ዶክተር ቶሎሳ እዚህ ገጽ ላይ ያው ዛሬ የመጀመሪያ ስለሆነ ሁሉንም ዝርዝር አልሄድበትም። እና ስኮላርሺፖች አሉ as remote job. Is there any scholarship ወንድሜ አበበ የጠየቀው for MSc and PhD students from in country or only teaching opportunities as remote job? ስራዎች አሉ፣ የማስተማር ስራ አለ፣ ተማሪ አድቫይዝ የማድረግ አለ። ለዚህ ነው PhD በተለይ እንደዚህ ወረቀት ያሳተሙ ሰዎችን ይፈልጋል። አንድ ዩኒቨርሲቲ ሙሉን በሙሉ ሪሞትሊ የሚሰራ ተማሪም መምህርም ነው የሚፈልገው። ግን ሪሊ በደንብ ማች አላደረግንም፣ ገና ነው። ከኔ ጋር ሜሞራንደም ኦፍ አንደርስታንዲንግ እንፈራረማለን። እንደዚህ ያንን ስራ ጀምሬያለሁ፣ ቀስ በቀስ እነግራቸዋለሁ። ዋናው ግን ወደ ሃየር ኤጁኬሽን ሲመጣ ምንድነው ያንተ ፍላጎት? መማር ነው ማስተማር? ከሁለቱ ቶሎ አንዱ ወንበር መርጠህ መቀመጥ አለብህ። በተለይ ማስተማር ከሆነ ሚኒመም PhD ዲግሪ ያስፈልጋል፣ ኦር ብዙ ወረቀት ያሳተመ ማስተርስ ተማሪ መሆን አለብህ ማለት ነው። ሲቪህን ነው የሚያዩት፣ ስሙን አይደለም የሚያዩት። ምንድነው እስከዛሬ ፐብሊሽ ያደረገው? ምንድነው ያስተማረው? ምን አይነት ፕሮጀክቶች ሊድ አድርጓል ምናምን የሚል ነው የሚያዩት። if you want to teach ሪሞትሊ ማስተማር ከፈለክ ሲቪ አሪፍ ሲቪ መሆን አለበት ማለት ነው። ኦር ተማሪ መሆን ስትፈልግ ደግሞ ኦፍ ኮርስ የቢዝነስ ናቸው ዲስካውንትድ የሆነ እንትን ቱሽን ፊ ሊሰጡ ይችላሉ። አሜሪካ ሀገር ያለ ነፃ የሚባል ትምህርት ፕራይቬት ስኩል ላይ የለም፣ ብዙ ስኮለርሺፕም ብዙ የለም። ለምሳሌ 70% ስኮለርሺፕ ቢሰጡ 30% ራሱ ኢትዮጵያ ውስጥ 5 ሰው ዲግሪ የሚያስተምር ነው። በጣም ኤክስፔንሲቭ ነው። ለአንዲት ክሬዲት 3200 ነው ስከፍል የነበረው። በደንብ እንዲገባ ለኔ PhD አሁን ልጨርስል ለአንድ ክሬዲት አወር ለአንድ ሴሚስተር $3200 ነው የከፈልኩት። ደረሰኙን ላሳያችሁ ይችላል። ትምህርት በጣም ኤክስፔንሲቭ ነው፣ ቀላል እንዳይመስላችሁና ስታስቡ በደንብ አስባችሁ መማር ፈልጋለሁ ስትል የተወሰነ ነገር በገንዘብ ራስን ማዘጋጀት አለብህ። ኦልሞስት ኢንቨስትመንት እንደሚሄዱት ማለት ነው። ካልሆነ ደግሞ ስኮላርሺፕ ኦፍ ኮርስ እኔ በተማርኩት አይነት አሲስታንሺፕ የምታገኙበትን መንገድ እናግዛለን። እሱም ሌላ ስራ ነው የሚሆነው፣ ሌላ ስራ ይሆናል። why don't we consider franchise of US University in Ethiopia? Yeah, exactly አብርሃም, we are going towards there። እዛ እየሄድን ያለን አሁን ብዙ ሰው ኢትዮጵያ ገብቶ መስራት ይፈልጋል። አሁን እኔ የሚጠይቁኝ ሪሊ መክፈል የሚችል ሰው አለ ወይ? የመጀመሪያ ጥያቄ አብርሃም ግልጽ ላድርግ፣ whenever people discuss education ከአሜሪካ ሲናገሩ ክፍያ ነው የሚናገሩ።
and it's expensive አሜሪካ ላለ ዩኒቨርሲቲ ተቀጥራ ስትሰራ በሰዓት የሚከፈል ገንዘብ በጣም ውድ ስለሆነ ተማሪውና ትርፍ ማያመጣ ከሆነ አይቀበሉት ሲጀምር ግን እዛ ይሄርን ያለነው አሁን የነገርኳችሁ ዩኒቨርሲቲ ርካሽ ነው የሚያስተምረው እና ኦሬዲ መማር የሚፈልግ ሰውም አፕሮች አድርገው ኮንታክት አድርገውኛል እና በሃየር ኤጁኬሽን የምንለው እይት ላይ ይመጣበታል ማለት ነው I made too many projects in Upwork can I apply for you yeah ታረቀኝ በትክክል ትችላለህ apply ማድረግ ትችላለህ ስለዚህ አሁን ለዛሬ እዚህ ጋር እንድረስ at least የሆነ ሂንት አላችሁ አይደል እዚህ ቤት ውስጥ ብገባ እዚህ ቡድን ውስጥ ብገባ ገንዘቤን ብከፍል በየሳምንቱ ብገኝ ምን ላገኝ እችላለሁ ብለህ ራስን ከጠየቅ አራት ነገሮች ነግሬሃለሁ ለማጠቃለል ከዚህ ቤት ልታገኝ የምትችለው ቢያንስ አራት ዋና ዋና ነጥቦች አሉ ተመልሰ ለመምጣት እንዳትቸገር ማለት either you are interested in investment or you are interested in higher education or you are interested in remote jobs or supporting the mission of Ethiopia በnon-profit ላይ ሆነ ማለት ይሄ ከገባችሁ ሁለተኛ ነገር በተለይ higher education ላይ ለምሳሌ ከሚሽጋን ስቴት ዩኒቨርሲቲ እኔ ካለሁበት ዩኒቨርሲቲ አብሮ የሚሰራ አንድ ፕሮጀክት አለ በጣም ያለቀለት ፕሮጀክት ነው ብዙ ነገሩ አልቋል ገንዘብ አለ እነሱ ኤቭሪ ነገር ጨርሰዋል የሚፈልጉት ቴክኖሎጂ ላይ የሚሰራ ፐብሊክ ዩኒቨርሲቲ ነው የፈለጉት አይ ቲንክ አዲስ አበባ ሳይንስ ኤንድ ቴክኖሎጂ ዩኒቨርሲቲ ነው ለዚህ ቤስት ፊት የሚያደርገው እዛ ከሚሰሩ መምህራን ጋር አገናኙን ጥሩ ነው ለምን እዚህ ላይ የምታግዘው ነገር ሪኮመንዴሽን ሌተር ታገኛለህ እና የሚጠቅም ነገር አለው ይሄ በጣም እጄ ላይ ያለ ስለሆነ ነው ያለቀ ነገር ነው አዲስ አበባ ሳይንስ ኤንድ ቴክኖሎጂ ዩኒቨርሲቲ I think technology department or whoever is really in that campus አንድ መምህር ጋር ብታገናኙኝ የመጀመሪያ ስራ ኦሬዲ ጨርሼ ነግሬያቸዋለሁ እኔ ፓርትነርሺፑን ብሪጅ አደርጋለሁ ብያቸዋለሁ ለኔ እንደሚጠቅም አውቀዋል ውይይት ውስጥ እንጌጅ ማድረግ ይጠቅመኛል ሁለተኛ ኢትዮጵያ ያለው ወንድሜ እህቴ ቤኔፊት ታደርጋለች በፒኤችዲ ተማሪዎች መምህራን በዚህ ፕሮጀክት ጋር ፓርትነርሺፕ ይፈጥራሉ ለአንድም ሰው እንኳን እድል ብንከፍት ቫልዩን ስለማውቀው ማለት ነው ሁለተኛ በተለይ በሊደርሺፕ ኤሪያ ላይ ማስተርስ ኦር ፒኤችዲ መማር የምትፈልጉ ኦር ማስተማር የምትፈልጉ ተዘጋጁ እነኛ ሁለቱ ኦሬዲ የተጀመሩና እጄ ላይ ያሉ ናቸው እና ከአዲስ አበባ ሳይንስ ኤንድ ቴክኖሎጂ አብርሃም ኢሜል አንተ እዛ ያለ እንዳልኩ የቴክኖሎጂ ኢንፍራስትራክቸር አዲስ አበባ ሳይንስ ኤንድ ቴክኖሎጂ ግቢ ውስጥ እንደ ምንድነው የሚባለው እንደ ዲጂታል ላብ አይነት ነገር መስራት ይፈልጋሉ እነሱ ጠንከር ያለ ሁሉ ነገር ጨርሰዋል በጀትም አላቸው ከዩኒቨርሲቲ ብዙ ብር አይፈልጉም አዚህ ስቴጅ ከዩኒቨርሲቲ ይፈልጉት አዳራሽ ይፈልጋሉ የነ ክፍል ኢንተርኔት ያለው መሆን አለበት ኤሌክትሪክ ያለው መሆን አለበት ቢጠበቅ ክፍል መሆን አለበት ሴኩሪቲው እንትን ያለና ዩኒቨርሲቲው ለተማሪዎችና ለአካባቢ ማህበረሰብ ኦፕን የሚያደርገው የሆነ የዲጂታል እንትኖችን ቴስት ሊያደርጉበት ይፈልጉት አለ ይሄ ያለቀ ነው እሺ አልቋል ከአዲስ አበባ ውጪ መምጣት አልፈለጉም እንጂ ሐዋሳም ኦር ሌላ ጋር ኮኔክት ላደርግ ፈልጌ ነበር አዲስ አበባ ብቻ ነው የምፈልገው ነው ያሉት አሁን ይሄንን ያዙልኝ ሌሎች ሃየር ኤጁኬሽን ላይ የምንሰራቸው ለምሳሌ ቅድም አየነውን ኢንትሮዲዩስ ያደረኩት ያልታተሙ ወረቀቶች እንኳን ብቻ ብዙ የሚታተሙ አሉ ምንሰራቸው ስለዚህ ሃየር ኤጁኬሽን ላይ በጣም ትልቅ እድል ነው ያለው ብዙም የተሰራበት አይደለም እኔም ደግሞ በጣም ኮምፎርታብል ሆኜ የምሰራው ኢንቨስትመንት ላይም በተመለከተ ደግሞ ኦሬዲ የአግሪካልቸር ሊደርሺፕ ኤንድ ኢንቨስትመንት ግሩፕ እስካሁን የተሰሩ ቪዲዮዎችን ሄዳችሁ ማየት ትችላላችሁ ኦር እነ ዶክተር ቶሎሳ አሉ እዚህ የኛ ቴሌግራም ግሩፕ ላይም ገብታችሁ ማወቅ ትችላላችሁ እሱ ነው ምን ደግሞ በኮፊ ኢንቫይሮንመንት ደቡብ ምዕራብ ኢትዮጵያ ላይ ቦታ እየፈለግን ያለ ኦኬ ያ የአግሪካልቸር ሊደርሺፕ ራሱን የቻለ ተቋም ነው ይሄ ሌላ ነው ልክ ኢትዮጵያ ራሱን የቻለ እንደሆነ አንዳንዴ ተመሳሳይ ሰው የተለያየ
አጀንዳ ይዞ ሲመጣ ሊቀያየጥብን ይችላል። ይሄ ከዛኛው ጋር አይገናኝም። በደንብ ግልጽ ላድርግላችሁ። ሄሮ ኤግዛክትሊ ምን እንደምትፈልግ ንገረኝ። ዩ ኳሊፋይ ፎር ዋት? ግልጽ አድርግልኝ። ምንድን ነው ጥያቄ? ዋይ ከአስቱ ወይም አዲስ አበባ ዩኒቨርሲቲ ያልከው ከሚቺጋን ዩኒቨርሲቲ ጋር ፓርትነርሺፕ ላልከው ለማለት ነው። እዛ ዩኒቨርሲቲ ውስጥ በደንብ ግልጽ ይሆንላችሁ የተፈለገው ምንድነው? ዩኒቨርሲቲ ለዩኒቨርሲቲ አብሮ መስራት ነው። ኦኬ ዩኒቨርሲቲ ለዩኒቨርሲቲ አብሮ መስራት ነው። መምህር ከመምህር ጋር አይደለም። ይህ ሁለቱ ተቋማት አብሮ እንዲሰሩ ነው። ነገር ግን ምንድነው የፈለጉት? አዚስ ስቴጅ በጣም ሞቲቬትድ የሆነ ሰው ኢዚሊ አክሰሲብል የሆነ ኮሚኒኬሽን ላይ ፋስት የሆነ ሰው ምናምን ስራውን ሊድ እንዲያደርግ ፕሮአክቲቭ የሆነ መምህር ምንድነው የሚፈልገው? አንድ ጠንከር ያለ ዲጂታል ኢንፍራስትራክቸር እዛ ዩኒቨርሲቲ ውስጥ ቢውልድ ያደርጋሉ። ኦኬ ሁሉን ነገር ጨርሰዋል። ከዩኒቨርሲቲ ብዙ የሚፈለግ ነገር የለም። ከዩኒቨርሲቲ የሚፈልገው ቆንጆ ክፍል ለዚህ ጉዳይ ዴዲኬት ማድረግ፣ አንድ አዳራሽ ሜቢ 30 40 ሰው ሚይዝ፣ ሁለተኛ ኤሌክትሪክ እና ኢንተርኔት ቆንጆ አክሰስ ያለው፣ ሶስተኛ ይሄንን ክፍል በሚፈለግ ሰዓት እነሱ ለተለያየ ጉዳይ በሚፈልጉ ሰዓት ለነሱ ማመቻቸት ነው ያለበት። አብሮ መስራት ከራሱ ከሚያስተምሯቸው ካሪኩለሞች ጋር ይሄንን ማመሳሰል፣ በተለይ ዲጂታል ኮምፒውተር ሳይንስ እንደዚህ እንትን የሚፈልጉ ቴክኖሎጂ ላብ የሚፈልጉ አይነት አብሮ ለመነጋገር ፈቃደኛ የሚሆን ግን አይ ነው ምን ይፈልጋል እንደ አይነት አዲስ ሪሌሽንሺፕ ቢልድ ማድረግ መጀመሪያ ሞቲቬትድ የሆኑ ሰዎች ወደፊት መምጣት አለባቸው። ከአንዳንድ ደብዳቤ ጽፋችሁ አምጡ ኦሪድና እዛ አድርግ ፕሬዚዳንቱ ከላይ ይባላል የሚል እሱ ሪሌሽንሺፕ አይደለም። አውቀዋለሁ እኔ ከዌብሳይታቸው ላይ ፒክ ማድረግ ፈልጋለሁ፣ ይቻላል። እሱ ማድረግ አልፈለኩም። አይ ዋንትድ ቱ ቶክ ቱ ሳምዋን who is already working there እንደዚህ አክሰሲብል የሆነ ጥያቄን መልስ ምናምን ማድረግ ምንችል ዘን በደንብ ኦሪየንት አድርገ ነው ሪሌሽንሺፑ ሲጀመር ስሙዝ ይሆናል ማለት ነው። ኦኬ ሶ ብዙ አይነት ሪሞት ጆብ ላይ ሁሉም አይነት ስራ በሪሞት ሊሰራ ይችላል። ኦኬ ወንድም ኃይለ ኢየሱስ ግን አሁን ዝም ብለን ሪሞት ጆብ አንልም። እኛ የምን ሪሞት ጆብ ላይ ለመስራት የተዘጋጀውን የሰው ፕሮፋይል ከኖረኝ በኋላ ኢንክሉዲንግ ዩር ሲቪ ማለት ከዛ ከሚያሰራ ሰዎች ጋር እናሳያቸዋለን። ኦኬ ኃይለ ኢየሱስን ፒክ አድርግልኝ በዚህ ምክንያት ፈልጌዋለሁ። ቆይ ባባይን ነው ፈልገው እኔ የፈለኩት ልጆችን እንዲያስጠናልኝ ነው። አይ እኔ ፈልገው ለምሳሌ ረዲኤት ነው። ረዲኤት ሜንታል ሄልዝ ላይ ትሰራለች፣ ጎበዝ ናት እና ሶሻል ሳይኮሎጂ እና ሳይካትሪ የሚያውቁ ሰዎች ነው ሩትን ነው ፈልገው ሊሉ ይችላሉ የሚያሰሩ ሰዎች ማለት። አሁን እኛ መጀመሪያ ማድረግ ያለብን ዳታቤዝ ማዘጋጀት ነው ያለብን። እንደዚህ አይነት ስራ መስራት የሚችሉ ኢትዮጵያውያን አለኝ ማለት አለብኝ እኔ። ኦኬ ስለዚህ አሁን እዚህ ጋር ምንም አትጻፉ። እኔ ፎርም ሰጣችኋለሁ። በዛ ፎርም መሰረት ከአራት አንድ ነው የምትመርጡት። አራቱ ምንድነው ያለው? አንደኛ ኢንቨስትመንት የምትፈልግ ከሆነ ኢንቨስትመንት ላይ ትመዘገባለህ። ኢንቨስትመንት ላይ ሆነ ሌላ መሆን ብትፈልግ ችግር የለውም። ለአሁኑ ግን አንድ ብቻ አድርገን እንጀምራለን። አንዱ ሰው አንድ ቦታ ላይ ይገኛል። የዘር ግብርና ኢንቨስትመንት ነው የሚፈልገው። የግብርና ኢንቨስትመንቱን በቡና ነው የጀመርነው። አይ ቡና አይደለም፣ ለምን አዲስ አበባ አካባቢ ትልቅ የእህል መጋዘን አንከፍትም ብለን ከተስማማን እሱን እንሰራለን። ኦኬ ኢትዮጵያ ውስጥ ምግብ አቅርቦት ችግር ስላለ ሞጆ ላይ ምናምን እስቲ የጤፍ ትልቅ የጤፍ መጋዘን እንክፈት፣ ጤፍ እየፈጨን እንሽጥ የሚል ግሩፕ ካለ ኦኬ ግሬ የለኝም። I'm happy to work with you። ለአሁኑ ግን ቡና ኤሪያ የተጀመራለ ኔትወርክ ውስጥ ብትገቡ አሪፍ ነው፣ ብዙ እድል ስላለ ማለት ነው። ሁለተኛ ሃየር ኤጁኬሽን ብዙ ብያለሁ፣ ብዙ የሚሰራ ነገር አለ። ለምሳሌ ወረቀት ማሳተም አየነውን እንግዳ አርጌ ሳመጣ ይገባቸዋል በደንብ ምን እንደፈለገ። ሪሞት ጆብ የሰው ኃይል ፕሮፋይል ይፈልጋል። አዚስ ስቴጅ ሲቪውንና የተማረውን ምን መስራት ይችላል የሚለው ሪያሊስቲክ ዝም ብለን ስራ ስላለ ብቻ ስለማንቀበል ማለት ነው። በጎ አድራጎት የኢትዮጵያ ስራዎች ናቸው። በተለይ ወላጅ የሌላቸው ከዩኒቨርሲቲ ተመርቀው ስራ የሌላቸው እኔ ማውቃቸዋል። እነሱ ከማሰራት አኳያ የግድ ንግድ ብቻ አይደለም ተሰራው በጎ አድራጎት መስራት እንችላለን። በአጭሩ ያሰብኩት ይሄ ነው። እንዳልኳችሁ ለእኔ ሰዓት መክፈል አለባችሁ። አሁንም ደግሜ ነው የምነግረው፣ ይሄ በጎ አድራጎት አይደለም። እዚህ ቤት ውስጥ ምናልባት አይ ኖ ፋይናንሻሊ ስትረስ ከሌለባችሁ
የገንዘብ ስትረስ ካለባችሁ አደራ በፍጹም እንድትከፍሉ አልፈልግም። እንዳትከፍሉ yes ንገሩኝ። እኔም በግልጽ ብር የለኝም በሉ እንጂ ተጨናንቃችሁ እንዳትከፍሉ። እንደዛ አይነት አላማ የለኝም ማለት። ይሄንም አድርገው ማስከፍልበት ምክንያት ለምንድን ነው? ሰዎች እየረሱ ስለተቸገርኩ ነው። አንደኛ የኔን ሰዓት ቫልዩ አያደርጉም። በጣም ብዙ ስራ አለብኝ፣ ብዙ እምሮጥባቸው ጉዳዮች አሉ እና they just take you like for granted. no የኔ ሰዓት ቫልዩ ማድረግ መልመድ አለባችሁ። ምክንያቱም ማአት ሪስፖንሲቢሊቲዎች ነው ያሉት። ካንተ በማገኘው ገንዘብ ደግሞ እኔ አንድ ወጣት ስራ አሰራለታለሁ ማለት ነው። ይሄን እያረኩ ስላየው ስለዚህ አሁን እኔ የጀመርኩት አይነት ስራ ካሳመነ ኦር አጠቃላይ ይሄን ስራ መደገፍ የምትፈልግ ከሆነ ፎርማሊ በኋላ ስራ ለአንተ ለመስጠት ወይ ከመስጠታችን በፊት ሬጂስተር ማድረግ አለ ማድረግህን ግን ቼክ እናደርጋለን በደንብ ግልጽ እንዲሆንላችሁ ማለት ነው። እና እዚህ ስብሰባ ውስጥ ተገኝታችኋል፣ በጣም አሪፍ በት ሬጂስተር ማድረግ አለባችሁ። አትሊስት በነፃ ለኛ ነግራችሁ ሬጂስተር ማድረግ አለባችሁ። ይሄው ባንክ ቁጥር ልክ ያለው ምን ያህል ብር መክፈል እንዳለባችሁ አስቀምጫለሁ። 10 ብር ልትከፍል ትችላለህ። ሶኬ ኪስህ ነው የሚወስነው እኔ አይደለሁም። ምናልባት ምንም ገንዘብ ከሌለህ ተው አሁን ግን ንገረኝ። ፎርሙ ላይ በኋላ መልከው ፎርም ላይ ከፍዬ መመዝገብ አልችልም። እኔ መክፈል የምችለው ለፒኤችዲ ሆልደር ነኝ። አንተ 5000 ክፈል ብለህኛል። እኔ የምችለው 50 ብር ነው ብለህ ጻፍልኝ። ሶኬ አክሴፕት አንተ ያልከኝን ይቀበል። ነገር ግን ይሄ ውይይት የተከፈለለት ውይይት ነው። ቢዝነስ ዲስከሽን ግልጽ እንዲሆንላችሁ ከምን ይጀምራል? ለእኔ ከመክፈል ነው የሚጀምረው። ምክንያቱም እንደዛ ግልጽ አድርጌ የራሴን ቫልዩ ለሰው መንገድ እንዳለብኝ ተረድቻለሁ። አንዳንድ ሰዎች they just like እንትን ስላላረከው ጫን ብለህ ስላልጠየቅኩ ብቻ ኢቭን ማታውቁ ሁሉ ይመስላቸው ሰዎች አሉ። ሞኝ ሆነ ምናምን ኦንላይን የምትቀመጥ ይመስለዋል። በነፃ መስጠት ስለፈለግ ህዝቡን ማገዝ ፈልገህ ስለምትደክም እሱ ገንዘብ ስለሚቀበል ካንተ የተሻለ የሚያስተውል ይመስለዋል። ብዙ ስላየው ማለት በጣም ብዙ አይነት ባለፉት 7 አመታት ነፍ ነው የተማርኩት ከኢትዮጵያውያን። እሱ ገንዘብ አስከፍሎ ወጣቱን ስለሚያስጨንቅ ካንተ የተሻለ ዕውቀት ያለው ሰው ይመስለዋል። ግን ወጣቱም ጋር ደግሞ ያየሁት ምንድነው? ራሴን እንኳን በነፃ አቬለብል አድርጌለት ወጣቱ በቀጠሮ ሰዓት አይመጣልኝ። ማአት ማገዝ ፈልጋለሁ። ጭራሽ የላይክ አሁን የኢትዮጵያ የሜንተሪንግ ግሩፕ ላይ ያለው ወጣቶች ሊነግራቸው ይችላል። ከ6000 ሰው ስብሰባ ሲገባ የምናየው 10 አይሞላም። ለምንድን ነው እንደዚህ የሚሆነው? እርግጠኛ ነኝ ይሄ ልጅ ደግሞ በኋላ ድራፍት ይዞ ላገኘው ይችላል። ሳምፔር ማለት ልናሰለጥነው ስንፈልገው አይገኝም፣ ስራ የለውም፣ ግን ድራፍት ቤት ታገኘዋል። ኦር አርሰናል ማንቸስተርን አሸነፈ ምናምን ብሎ ማህበራዊ ሚዲያ ላይ ሲቀውጠው ታገኘዋል ማለት ነው። ሶ እንድትረሱኝ አልፈልግም። እኔ ማረሳ ቅዳሜ በዚህ ሰዓት እገኛለሁ። አሁን ትምህርቴን ጨርሻለሁ፣ እግዚአብሔር ይመስገን። ራሴ ሰዓት ናት። ሶ ሌትስ ሪሊ get things going። አሁን ነገሮች በደንብ መሰራት አለባቸው። ስራ እንደሚቻል አይተናል፣ መስራት እንደሚቻል አይተናል። እና ማአት ፓራሌል ፕሮጀክቶች እንጀምር እናብዛ ማለት ነው። አኔ አግሪካልቸር ሊደርሺፕ ኢንቨስትመንት ግሩፕ አለ፣ ከፈለጋችሁ እዚህ ጋር ኢንቨስትመንት ግሩፕ አለ። 2 የአግሪካልቸር ኢንቨስትመንቶች እጄ ላይ እነሱ እያሉ ሌላ እየጨመርኩ ነው ያለሁት። ለምን ጉዳዩ ለፍቃዱ ስንት ብር ኪስ ውስጥ ይገባል ጉዳይ አይደለም። ማአት ወጣት አሁንም ስራ የሌለው አለ። ዛሬም በጣም ብዙ ፒኤችዲ ግራጁዌትስ ኢትዮጵያ ውስጥ ምን እንስራ እያሉ ነው ያሉት። ሶ ኢትስ ኖት አባውት ለፍቃዱ የሆነ ስራ የመስጠትና ፍቃዱን ቢዚ አድርጎ የመተው ጉዳይ ነው። ነፍ ቢዚ የሚያደርገኝ ነገር አለ በቂ። ምናልባት ዛሬ ማረፍ ነበር የነበረብኝ ነው። 24 ሰዓት ቆመን ብንሰራ እንኳን ኢትዮጵያውያን አይበቃንም። ምክንያቱም ህዝባችን ያለበት ቦታ የህዝባችን ሀዘን ፊልም እናደርግ ከሆነ አንተኛም ነው። ዓለም የደረሰበት ቦታና ዛሬ ኢትዮጵያ ወጣት ያለበትን ቦታ እያየሁ ማውቀው እኔ የተወለድኩበትን ቦታ አውቃለሁ። ማህበረሰቡ ምን አይነት ውሃ እንደሚጠጣ አውቃለሁ። ይሄንን ይዤ በቃ ሰርችችን ያህል ሰዓት ሰርቻለሁ ብዬ ቁጭ የምለው ነገር የለኝም። ስለዚህ አንደርስታንድ ማድረግ አለባችሁ እዚህ ቤት ውስጥ ስትመጡ። አሁን ደግሞ ብዙ ጊዜ የምንቸገረው ይሄንን ክፍያ ክፈሉ ስትባል ካንዳንድ ንግድ ነው የሚነግዱት በቃ ይሄም ሌላ ዘራፊ ነው ልትል ይችላል ማለት። ለምን ስትዘረፍ ቆይተሃል? አሁን ችግሩ ይሄ ነው። ኢትዮጵያ ውስጥ የሆነ ሐሳብ ይዘህ ስትመጣ ቀድሞውኑ ሰው የሆነ ልምድ አለ።
የመታለል የመሰረቅ የምናምን ኢንቨስትመንት ስትለው እንደነ ከሌ ብራችንን ይዘን ሄደን ነው ይላል። ለምን? የለመደው ይሄንን ነው። ከአንተ ጋር የተገናኘ ሳይሆን ይዞ የሚመጣው ባጌጅ ይዞ የሚመጣው ባክባግ ውስጥ ተሸክሞ ክፍል ውስጥ የሚመጣው ማት ሳድ ስቶሪ ይዞ ይመጣል። አንተንም በዛ መነጽር ያይሃል ማለት ነው። so we need to make sure ሰውን መረዳት ሰዎች ኮምፕሌን ቢያደርጉ ሰዎች ማት ኔጌቲቭ ነገር ቢይዞ ቢመጡም ለምን ልምዳቸው ይነግራቸው በኢንቨስትመንት ስም በበጎ አድራጎት ስም በምናምን ስም ህዝቡ ሲዘረፍ ነው የኖረው። ማት በደል ህዝባችን ላይ ተደርጓል። እኔና እናንተ የምንለውን ነገር መሆናችንን በተግባር ብቻ ነው የምናሳየው። እኔ አሁን ማንንም ምን ቢለኝ ያን ያህል አላምንም ተሰርቶ ካላየው በስተቀር። በቃ ፒኤችዲ ተመርቀህ ሊሆን ይችላል ፕሮፌሰር ልትሆን ትችላለህ or whatever ስራህን ነው ማየት ፈልገው እንጂ ከስም ጋር ምንም ጉዳይ የለም። ስምህን አይቼው ከሌ በህክምና ዲግሪ ያለው or what ነው። መጀመሪያ ሐኪሞችን እንዴት ነበር የሚያስተናግደው? ሐኪምነቱ አይበቃም። መምህር መሆኑን ሳይሆን ተማሪዎቹ ጋር ያለው ሪሌሽን ምን ይመስላል? እስቲ ተማሪዎቹ ስለሱ ምን ይላል? እስቲ እስከዛሬ ያሳተማቸው ወረቀቶች የቶቹ ናቸው ምናምን ብዬ ማየት አለብኝ ማለት ነው። እኔንም ቢሆን ፈቃዱ ረታ ዶክተር ስለተባሉ ምናምን በተአምር እንደዛ እንዳትታለል ማለት ነው። ምንድነው ፈቃዱ ስቶሪ ምን ይመስላል? go back and check ፈቃዱ ምን አይነት ሰው ነው? ከየት ነው የመጣው? ጎቱ ሐዋሳ ዩኒቨርሲቲ ግብርና ኮሌጅ ለጠይቅ ወፎቹንም መጠየቅ ይችላል። እና ይሄንን ነው ልላችሁ ፈልገው ለዛሬ ጨርሻለሁ። I hope you have an idea ስራ አለን ማለት ነው። እኔና እናንተ ዛሬ አብረን የጀመርነው ስራ አለ። የዛሬ ሳምንት 15 ቀን እናየነውን እንጋብዛለን። እንደገና የኢንቨስትመንቱም ስራ አለ፣ የሪሞት ጆብ ስራ አለ። ሚሽጋን ስቴት ዩኒቨርሲቲ እና አዲስ አበባ ሳይንስ ኤንድ ቴክኖሎጂ ዩኒቨርሲቲ አብረው እንዲሰሩ ጀምረናል። ይሄንን ተከታትለን ለምን ለህዝባችን ስለሚጠቅም ለምሳሌ አሸናፊ ሄልደር ቴክኖሎጂ ላይ ሰራ አሸናፊ እንዲሳካለት ፈልገው ለምንድን ነው እሱ ዙሪያ ቢያንስ 10 ወጣቶች አሉ። እነኚህ ልጆች ቤታቸው ሲሄዱ ጥሩ ሞቲቬሽን እና ገንዘብ ይዘው ቢሄዱ ቤተሰባቸውን ያግዛሉ። የግድ ሁሉ ነገር ፈቃዱ ኪስ ውስጥ መምጣት የለበትም። ብዙ ሀብታም ኢትዮጵያውያን ሲፈጠሩ እኔ ሌላ ሀገር ስደርት ውስጥ እዚህ በረዶ ውስጥ ምን አስቀመጠኝ? ሐዋሳ ሐይቅ ሄጄ እዛ የአሳ ሾርባ አልጠጣም እንዴ? ምንድነው በረዶ ውስጥ የምቀመጠው? እና በጣም ትንሽ ስትራቴጂክ መሆን አለብን፣ ማስተዋል አለብን። ይሄ በውጭ ሀገር ምናምን የምንሸወደውን ዘመናዊ ባርነት ተው፣ እሱ የድሮ ፋሽን ነው ያለፈበት ማለት ነው። በደንብ ካመንበት እኔ ፒኤችዲን ጨርሼ አሜሪካ ሀገር መሆኔ ዘመናዊ ባሪያ አንድ ማሳያ አቶ ፈቃዱ ረታ ፕሮፌሰር ፈቃዱ ረታ አለማየሁ ብላችሁ ጻፉ። ይሄን በግልጽ ማወቅ አለበት ኢትዮጵያዊ። አዎ ዶክተር ከሌን ሃርቫርድ ያስተምራል። እዛ የሀገሩ ወጣት የሚያስተምረው ሰው የለውም። ሃርቫርድ ማስተማር ያንተ የአእምሮ ምጥቀት ማሳያ አይደለም፣ ዘመናዊ ባርነት ነው። it should be clear። ለምን የራሷ እያረረ ነው አይሰው የምታማስለው ብለዋል ኢትዮጵያ ማለት አለቀ በቃ። ተርፎ ብትሄድ ኖሮ ጥሩ ነው። እኛ ኢትዮጵያ ዩኒቨርሲቲዎች በቂ መምህር ኖሮን ብትሄድ ችግር የለም። የሀገርህ ወጣት የሚያስተምረው ሰው የለው። አንተ ግን የሆነ ሀብታም ቤት ታጥባለህ። ፐርፌክት ዘመናዊ ባሪያ ይሄ ነው አንዱ ማሳያ። በተለይ if you are a PhD and above graduate ማለት ነው። ነገር ግን ሲስተም ነው አሁን ማነቆ የሆነብን የሀገሪቷ ሲስተም ነው። የተማረ ሰው ኃይል አይፈልግም ኦር እንዴት እንደሚያስተናግድ አይችልበትም ኦር በሆነ መንገድ ብቻ ራሳችንን ኮሎናይዝ አድርገን ኖረናል። እኛ ኢትዮጵያውያን አውቀንም ይሁን ሳናውቅ ሀገራችንን በቅኝ ግዛት ነው ያዝናት። በቃ we are not like academic friendly። በጣም የተማሩ ሰዎች ትተውን ነው። አብዛኛው የተማረ ሰው እድሉን ቢያገኝ ሀገሪቷን ትቶ መሄድ ይፈልጋል እስከማውቀው ድረስ። ይሄ የሆነ ነገር ያልተነገረን እንትን አለ ማለት ነው። ኮሎኒያሊዝም አለ፣ እዛ ምንሸሸው ነገር አለ ኢትዮጵያ ውስጥ። ይሄ ዝም ብለን ከሩቅ ሆነን በማልቀስም አንፋታው፣ ትንሽ ስራዎች እየሰራን ካልሆነ በስተቀር። በተለይ የዩኒቨርሲቲ መምህራን ሚዲያው የኛ ነበረ መሆን ያለበት። የኛ ተማሪዎች እኛ ጋር ነበረ እየመጡ አሁን ብዙ ሰው ሚዲያ ላይ አለ። የዩኒቨርሲቲ መምህር ተደብቆ ነው ያለ። I don't know where they are even የት እንዳሉ ራሱ አላውቅም። ቢያንስ ፌስቡክ ላይ ብትሄድ አታገኘውም፣ ዩቲዩብ ላይ የለም። አንዳንድ የስታቲስቲክስ ነገሮች ሲፈልግ የህንድ ሰው ነው የሚነግረኝ። በጣም በሚገርምኝ ሁኔታ አብዛኛውን የስታቲስቲክስ እና የደረቅ ሳይንስ ነገሮች ዩቲዩብ ላይ ብትፈልግ የሚመልስልህ የፓኪስታን የህንድ፣ የኢትዮጵያ አታገኝም።
ሁሌ የሚገርመኝ የት ነው የምንሄደው ነው እኛ የት ነው ያለ ነው 130 ሚሊዮን ህዝብ ያለው ይሄን ሁሉ ሰው እያስተማረ የኛ ሀገር ምሁራን የት ነው የሚገቡት? አልፎ ደግሞ አንድ 10-15 ቁጥር አለ ያየነው አይነት ዶክተር በረከት አለ እዚህ ከንታኪ ስቴት ላይ አንዳንድ ደግሞ የምትቆጥራቸው የሚታዩ ጎበዞች አሉ እነሱን ማብዛት ነው ያለብን ሰው ዘመናዊ ባርነቱን ባለንበት ሆነን ፋይት ማድረግ አለብን ማለት ነው እና እናንተ በተአምር ልጆቻችን ኢንሄሪት ማድረግ የሌለባቸው ስቶሪ አለ ኔቨር ይሄ ውርደት ለልጆቻችን መሄድ የለበትም ብዙ የምንዋረዳቸው ነገሮች አሉ ሰላሙ ጦርነቱ ምኑ ትልቅ ውርደት ሆኖ ሳለ ሌላ ደግሞ የማይታይ የሆነ ሶፍት ኮሎኒያሊዝም አለ ስልካችንና አምሮአችን ውስጥ ያለ በጣም ኮሎናይዝ የተደረገ ቲንኪንግ አለ እሱን ቀስ እያልን መፍጠር በተለይ ቢዝነስ ላይ ሲመጣው አብዛኛው ኢትዮጵያ ያተባመነ ብዙ ጓደኞች አሉኝ እኮ ብዙ ዘመዶች አሉኝ የአባቴ ዘመዶች ብቻ አብሬ ብሰራ ነፍ ነው አንድ ገበያ አሉን ግን አብሮ አይተማመንም ሰው when it comes to economy የሚገርም ነው ብር ሳይኖረን እኮ ነው የምንፈራረው የለንም እኮ ጥቂት ብር ነው ያለችን 100 ብር እንኳን ለማዋጣት አለፍ ስለዚህ ድህነት ውስጥ ታስረን ቆመናል ማለት ከወንድም ጋር አብረህ ካልሰራ ከዘመድ ጋር አብረህ ካልሰራ ቤተክርስቲያን አብረህ ከምትሄደው ሰው ጋር አብረህ ካልሰራ አብረህ ከዩኒቨርሲቲ ከተመረቀው ሰው ጋር ማትሰራ ከሆነ ዘን ከማጋ ነው የምትሰራው የግድ ባሪያ ትሆናለህ ለሆነ ሰው ብቻ እያጎበደድክ ከነሱ ተቋማት ጋር ፎቶ እየተነሳ እንደዛ አይነት የተታለለ የቀኝ ግዛት ኑሮ ነው የምንኖረው ኢትዮጵያ ወጣቶች የነን እሺ ማለት የለባቸው እና I know it's painful አብሮ መስራት ግን አብሮ መስራትን በቃ የውዴታ ግዴታ ሌላ ማምለጫ ካርድ የለም ማንተባበር ከሆነ እንዲሁ ብዙ ከሆነን ግን ጫጫታ ይሆናል ቤታችን 130 ሚሊዮን ህዝብ አለ ግን የምንሰማው ስቶሪ እንዳለ የጭቅጭቅ የጣጣ ወሬ ነው የሚሆነው ፌስ መቀየር ነው ያለብን ስለዚህ የዩኒቨርሲቲ መምህራን በተለይ ካሞን ቦርድ ብታስተምረው ትምህርት ዩቲዩብ ላይ አየው ራስን ጠይቅ ያንዳንዱ ዩኒቨርሲቲ መምህር ከሆንክ ያንተን ስምና ብታስተምረው ሰርች ማድረግ ዩቲዩብ ላይ ያገኘዋለሁ ራስን ጠይቅ ስለ ሙያ ትታወቃለህ ሲጀምር ማህበረሰቡ ስለ አንተ ሙያ ያውቃል ክፍል ማስተማር አንድ ነገር ዘመናዊ ትምህርት ቤት ደግሞ አሁን ይሄው ቨርቹዋል ነው ያን ባለማረግ ገንዘብ ማግኘት እየቻልክ አላገኘህም ልጆች ካንተ መማር እየቻሉ ያንተ ተማሪዎች ብዙ ማስተማር እየቻልክ አልቻልክም በዛ ምክንያት ጭራሽ አክቲቪስት ትውልዱን ተጫወተበት ማለት በቃ አምሮ ወጣቱን እኮ አምሮውን ነው እንዴት ብዬ ልንገራችሁ እየተጫወቱበት እኮ ነው ያሉት አሁን የሆነ ቦታ ገብቼ ባይ someone is like making fun of all this 1000 ምናምን 2000 ወጣቶችን አስቀምጦ ተራ ወሬ ያወራላቸው ነው ዝም በማለት አንተ ዝም በማለት ምክንያት ሌላው ሰው ትውልዱን በጣም እየተጫወተብን ያለው ስለዚህ አብረን እንሰራለን ሙያችንን አክብረን ነው የምንሰራው የሚጠቅመን ቦታ ነው የምንሰራው ኢንቨስት እናደርጋለን እንመራመራለን ፐብሊሽ እናደርጋለን በጎ አድራጎት እንሰራለን ሪሞትሊ እንሰራለን ፕሮፌሽናል ብራዘርስ ኤንድ ሲስተርስ እንሆናለን በተአምር እኔ ላንተ እንቅፋት አልሆንም አንተ ለኔ መሆን የለብህም አንቺ ለሱ መሆን የለብሽም ማለት ይሄንን ነው ወደ እናንተ እየመጣሁት 1 ሰዓት ተኩል ሄደናል ከዚህ በላይ አይቆይም እኔ ንግግር ቀንሳለሁ አይኖ ደካማ ጎኔን በደንብ አውቀዋለሁ ለኝ ቶፒኮች በጣም መወዳቸው ቶፒኮች ናቸው አንዴ ማውራት ከጀመርኩ ማቆም አልችልም ማለት but I'll restrict myself weakness ነው እርግጠኛ ሆናለሁ ካስፈለገ ሌላ ሞዴሬተር እናመጣለን ቶፒክ ሰጣችኋለሁ ለሚቀጥሉት 2 ወራት 3 ወራት ምን እንደምንወያይ መቼ እንደምንወያይ የጊዜ ሰሌዳ ይኖራችኋል ahead of time አጀንዳውን አውቃችሁ ትመጣላችሁ most likely የሚቀጥለው ሳምንት higher education topic እንጀምራለን የሚሽጋን ስቴት ዩኒቨርሲቲ ጋር ያልኳችሁ ዛሬ የተጀመረው የት እንደሚደርስ አስቡ ያለቀ ነገር ነው እንደገና ከኛ ጋር ደግሞ ሌላ የሚሰራ ይሄ አሜሪካ ሀገር ያለ ዱባይ ብራንች ያለው ዩኒቨርሲቲ ያልኳችሁንም የሚቀጥለው ሳምንት ነግራችኋለሁና ፎርሙን ሙሉ አሁን ፎርም ልካለሁ ፎርም ሙሉ ክፍያ ያልከፈላችሁ ክፈሉ
በበጎ አድራጎትም ቢሆን በዛ አርጋችሁ ክፈሉ 5000 ያልኩትን ተሳስታችሁ 20 መጨመር ትችላላችሁ 5000 ያልኩትን 500,000 ወር 50,000 ማድረግ ትችላላችሁ ደግሞ ካልቻላችሁ 3ቱን 0 አጥፉትና 5000 ብርም ላቋም ኦኬ ካልቻላችሁ ደግሞ ቴንክ ፍቃዶ ብር የለኝም ግን በእውነት ሐሳቡ ደስ ብሎኛል በለኝ ኦሎ ባለፈው ያልከው ነገር በጣም የተሳሳተ ነውና ባክ እንደዚህ አይነት ነገር ማረግህን አቁም በለኝ ኮሬክት አርገኝ I'm very happy to accept ትልቁ ነገር ግን እግዚአብሔር ትልቅ በረከት ነው የሰጠን በረከቱ ደግሞ ዛሬ እዚህ ቤት ውስጥ ያለነ ነው ከዚህ የባሰ ነገር ምንም ጥሩ ነገር አናገኘም ካፍ ወቅንበት እዚህ ቤት ውስጥ እግዚአብሔር የሰጠን ጸጋ በሙሉ አለ ከኔና ካንተ በላይ ምንም ጸጋም አናመጣም በደንብ እንድትረዳ ትንንሽ ነገሮች ነው የምንጨምረው ምንም የለም ትልቁ እግዚአብሔር የሚሰጠን ነገር ተሰጥቷል እሱም እኔና አንተ ነን እኔና አንቺ ነን ማለት ስለዚህ ሪስፔክት አድርገን ሁላችንም የእግዚአብሔር ጸጋ መሆናችንን አይተን በዛ ሌቨል ኦፍ ኢቲክስ አብረን ብንሰራ ከሆነ እኔ በሳሳት ዳዝሚን አሁን እዚህ ቤት ውስጥ የተናገርኩት ሁሉ ልክ ነው አይደል ወንድሜ ስትሆን ግን ምን ታረጋል የተሳሳትኩት ራሱ ነው እሱ እንደዛ አለ ግን አላማው እሱ አይደለም ብለህ ትሰማኛለህ ማለት እኔ መስደብ ፈልገው ነው አትልም ወራገሬና እንቋሸሽ አትልም ወር ዘመናዊ ባሪያ አለኝ አትልም ሊል የፈለገው ትላለህ ፈቃዱ እኮ እንደዛ ሲል ለማለት የፈለገው ራሳችንን እንቻል ይያለ እንተባበር ይያለ ነው እንጂ ሊሰድበን ፈልገው አይደለም ትላለህ ፖዚቲቭሊ ታያለህ ማለት ብሳሳት እንኳን ያፍ ወለምታ ነው ብለህ ታልፈዋል እና ይሄንን ነው ምላችሁ ስለመጣችሁ በእውነት በጣም አመሰግናለሁ ፓወርፖይንቱን ልኬላችኋለሁ ይመስለኛል ዳውንሎድ አድርጋችሁ ዘግይታችሁ የመጣችሁ ማየት ትችላላችሁ ኦኬ ብር መክፈል ተጀምሯል በጣም አመሰግናለሁ ያው ሪሞት ጆብ የሚለው ምን እንደሆነ በተግባር እንድታዩ አንድም ክፈሉ ያልኩት ምክንያት በዚህ አይነት አሰረታችሁ እንኳን ብሯ ትንሽ እንኳን ብትሆን ይሄው ተከፍሏል አንደኛ ኦፍ ኮርስ አው ሪስፔክት እንደዚህ በርታ ለማለትም እንደሆነ አውቃለሁ እንጂ አሁን እዚህ ጋር የተናገርኩት ነገር ይሄን ያህል ብር ስለሚገባኝም እንዳልሆነ አውቃለሁ ነገር ግን በተለይ አሁን ይሄንን ክፍያ ማሳይበት ምክንያት በደንብ እንድትረዱ ሪሞት ስራ ሲባል ግድ አንድ ሰው ሌላ ሰው ስራ ሰጥቶኛል ራሴ ስራ መፍጠር ይችላል አንተ ስራ እንዲህ መፍጠር ትችላለህ ለለህ ምናልባት ምን ከፍለ ትንሽ ብር ነው ምናልባት ምን ሰጠ ምስጋና ስራ ግን አለ ትንሽ ስራ አለ ክፍያው ግን ትንሽ ብር ሊሆን ይችላል ትንሽ ደግሞ አይደለም ከልብ የምትሰራ ከሆነ ቆይቶ ይከፍላል እርግጠኛ ነኝ ይሄን ነው ምላችሁ በጣም ይቅርታ አድርጉልኝ ያው ብዙ እንድታወሩ እድል አልሰጠውም ገና እንነጋገራለን ይሄ ብዙ ጊዜ የሚቆይ ስራ ነው የጀመርነው እና ቱተሪንግ ኢሚዲየትሊ ስራ መስራት የምትፈልጉ ከሆነ ለምሳሌ በአባይ ሐዋሳ ላይ ቱተሪንግ ይሰራል ሞባይል አፕ ዌብሳይት እንደዚህ ዲጂታል ስራዎች እንዲሰራላችሁ ከፈልጋችሁ እኛን አጣብቁ ለምሳሌ አሸናፊ ሂልደር ቴክኖሎጂ ላይ እሱ ይሰራል ሪሞትሊ የሳይኮሎጂ እንደዚህ ከሜንታል ሄልዝ ጋር የተያያዘ የአውራ እንትን ሊድ የምታደርገው ዶክተር ረዲኤት አለች አሰላ ላይ ምናልባት ረዲኤት ካለሽ እሷን ብትተዋወቋት በጣም አሪፍ ነው እኔን መጠበቅ የለባችሁ ስራ ካለ ኦሬዲ ስራ እንስራ ብሎ ስራ የጀመሩ ልጆች አሉ በጣም ጎበዝ ኢትዮጵያውያን ማለት ረዲኤት አለሽ ቤት ውስጥ ያዩሻል ረዲኤት ፈለቀ አለሽ I think አለው ምንድነው ዝም ብትዩ ታዲያ ለምን ታሳፍሪኛለሽ አለው ትንሽ ንገሪያቸው ምን እንደምትሰሪ እሺ ሰላም እንዴት ናችሁ ቤተሰቦች እግዚአብሔር ይመስገን ቴንክ ዩ ሶ ማች ፍቄ እንደዚህ ለመሰለው ኦፖርቹኒቲ ሶ እኛም የምንሰራው እንግዲህ ሜንታል ሄልዝ ላይ ነው ምን ያህል ኢሹ እንደሆነ ሁላችንም እናውቃለን የሜንታል ሄልዝ ብዙ ጊዜ እኛ ፎከስ ማናረግበት ግን ዴይሊ ያለንን ፕሮዳክቲቪቲ ያለንን ሰላም የሚረብሸን ነገር ሜንታል ሄልዝ ስቴታችን ነውና ከትንሽ ሌቭል ኦፍ አዌርነስ ጀምሮ እስከ ትልቅ ኢቨን በደንብ ፈርዘር ዲያግኖሲስ የሚያስፈልገው ሜንታል ሄልዝ ድረስ በደንብ አክሰሲቢሊቲ በእኛ በኩል አለ ማለት ነው አዌርነስ ክሬት ማግኘቱን ሊሆን ይችላል እዛ ላይ ሞር ዳይሬክሽን ማግኘቱም አለ ሞር ለማወቅ ፕላስ ደግሞ ሰርቪስ ማግኘቱም ድረስ ማለት ነውና ሶ እዛ ላይ ነው እየሰራን ያለነው ፍቄ ቴንክ ዩ ተማሪ እንግዲህ ረዱ በጣም ጎበዝ ናት የህክምና ትምህርቷን ከአዲስ አበባ ከአሰላ እየጨረሰች ነው ያለችው ሐኪም ናት
እና በተለይ ለአእምሮ ህክምና ላይ ከአእምሮ ጤንነት ጋር በተያያዘ ቤት ለቤት እንደዚሁም የተለያየ አይነት ድጋፍ ለሚፈልጉት ለመስራት ዝግጁ ናት እና አብራችኋት ልትሰሩ ትችላላችሁ። አሁን ስራ ፈጠራ ሲባል የግድ እኔ ላልፈጥር እችላለሁ። ስራ የፈጠሩ ኢትዮጵያውያን አሉ ማለት ነው። ለምሳሌ ረዴት አይነት፣ ባባይ አይነት፣ አሸናፊ አይነት ከፊት እጃቸው ላይ ስራ ያላቸው ኦር ስልጠና ብትሉ ለምሳሌ ዮናስ አለ እዚህ ናሽቪል አሜሪካ ሀገር እና ብዙ ጓደኞች ያሉ ዳታ ሳይንስ ፒኤችዲ ምናምን ከፈለጋቸው ዶክተር በረከት አለ ማለት ነው። አር የሚባለው ስታቲስቲካል ሶፍትዌር ዋን ኦፍ ዘ እንትኖች ናቸው ላይክ ከክሬተሮቹ ውስጥ አለበት ዶክተር በረከት ሪሊ ሃይ ሌቨል ሳይንቲስት ማለት ዳታ ሳይንስ ላይ እና እንዲህ አይነት ባለሙያዎች በዙሪያችን አሉ። ማሳተም የምትፈልጉ ከሆነ ሪቪው መስራት የምትፈልጉ ከሆነ ያየነው አይነት አለ። አሁን ፕላትፎርሙን ኢሚዲየትሊ ወደ አክሽን መቀየር ምን ያህል እየተዘጋጀን እንደሆነ እንድትረዱ ነው። ሶ ዌይ ፎርዋርድ ለመዝጋት ከእናንተ የምፈልገው ምንድነው? አንደኛ choose one of those four areas ከአራቱ አንዱን ምረጡ። ቀስ በቀስ እንጨምርበታለን። ኦኬ ቀስ በቀስ እንጨምርበታለን። ከአራቱ አንዱን ትመርጣላችሁ። ፎርሙን ትሙሉልኛላችሁ። ጎግል ፎርም ልካለሁ እና እንደተባለው ደግሞ ከቻላችሁ ክፈሉ። ከቻላችሁ ነው ያልኩት። እሺ አሁን የምትከፍሉት ለእኔ ነው የምትከፍሉት። ይሄን ማደርገው ለምንድን ነው? ሪሞት ላይ ስራ ሰርቶ ማግኘት ይቻላል የሚለውን ዛሬው ነው አውቃችሁ እንድትወጡ። ሪሞት ጆብ ሲባል ግን የሆነ ሰው ላይሰጥ ይችላል። you would start ይሄው እኔ እንደጀመርኩት ማሰልጠን የምትችሉ አላችሁ። ጀምሩት። ቀስ በቀስ ገበያ ይመጣል። መጀመሪያ ይስቁባችኋል፣ ምናምን ይቀልዳሉ፣ የሰውዬ ታሟል ምናምን ይላሉ። ቀስ በቀስ ግን አንተ ማትተው ከሆነ አሃ ኦኬ ለካ እውነትም እያሉ እያመኑ ይመጣሉ። ለምሳሌ ረዴት ጋር አያለው በጣም ብዙ ነገር መስራት ትፈልጋለች፣ ግን ቢዝነስ አርጋ ክሊኒክ አርጋው እንድትወጣ ኢንቨስተሮች በግልጽ እሷ ጋር አለ ነው ድልቹን እየፈለገች ነው ያለችው። አውቃለሁ በቅርበት ስለማውቃት ማለት ነው። ግን ከዚህ ቤት ምናልባት እንደዛ አይነት ክሊኒክ መክፈት የሚፈልግ ሰው ሊኖር ይችላል። so this is the time ረዴት ጋር ኮኔክት አርጋችሁ አብረን እንክፈት ክሊኒኩን እናገልግል ማህበረሰቡን ለማለት you have the chance. so go ahead, make the payment, get registered እና አንዴ ከከፈላችሁ ድጋሚ አትከፍሉም። ደስ ባላችሁ ቁጥር ግን 5000 5 ሚሊዮንም እንድትከፍሉ ቅር አይለኝም። ብሩን አምጡ፣ ችግር የለውም። የተማራችሁትን ዕውቀት አምጡ፣ ለማህበረሰቡ እንድትጠቀምበታለን። እኔ ፋይናል ሪማርክ ከመዝጋቴ በፊት እስከ ሳምንት ድረስ ምናልባት ፍቄ አንድ ደቂቃ ወስጄ መናገር እችላለሁ? ቀደምም አቋርጬያለሁ። ኦኬ በጣም እናመሰግናለን ፍቄ። በእውነቱ ማለት ሐሳብ በጣም የሆነ ሐሳብ እንዲሻር ስላደረግን በጣም እናመሰግናለን። በዋናነት ይሄ ማይንድ ዲኮሎናይዜሽን የሚባለው ነገር መስራት አለብን ብዬ አስባለሁ። ሀገራችን ወደ ኋላ የቀረችበት አንደኛውና ዋነኛው ምክንያት our mind is already colonized with ከሌሎች ሀገሮች ጋር ተስፋችን እዛ ነው። የኛን ሀገር ጥለን ነው የምንሰደደው ምናምንና it is simple, just migrate አድርጎ እዛ modern slave academic slavery መሆን it's simple, but በሀገራችን ደግሞ ብዙ ነገር ሰርተን መለወጥ የምንችል ሰዎች ነንና በጣም ኤክስፔንሲቭ የሆነ ሐሳብ ነገር ግን ደግሞ ወደ ተግባር ካወረድ ነው ሀገራችን በቀላሉ ማሳደግ የምንችልበት ነውና ፍቄ በእውነቱ በጣም ነው የምንኮራብህ። በጣም እናመሰግናለን። ወደፊት ብዙ ነገር እንሰራለን ብዬ አስባለሁ። ከዛ በዘለለ ግን ምናልባት ከዚህ ከዴታ ጋር ባይዘው የዴታ ብዙ ዴታዎች አሉ። whatever different disciplines are there, just a number of data which are voiceless. Just there are a number of voiceless data that should be a voice for them, so that we can communicate through publication or academic presentation. እና የሪሰርች ፕሮቶኮል ተመሳሳይ ነው። ተመሳሳይ ጋይድላይን ያለውና ጀነራል የሆነውን ነገር በጋራ ዲስከስ እያደረግን we have to be a voice for a voiceless data የሚል ኬይ ሜሴጅ አለኝ። ከዛ በዘለለ አሁንም ምናልባት አንዳንድ ሰዎች ጓደኞች በዚህ አጋጣሚ የተወሰኑ ጤና ላይ የሚሰሩ ድርጅቶች እያቋቋመ ነው።
ምክንያቱም የምራችን ትክክለኛ ዳታ ይዘን ትክክለኛ መፍትሄ ማምጣት አለብን እንጂ ሁሌ ፍራውድ የሆነ ዴታ ይዘን ሁሌ በውሸት ዓለም መጓዝ የለብንም ብዬ አስባለሁ። እና ወደፊት ብዙ ነገር እንሰራለን ብዬ አስባለሁ። ከዚሁ ጋር የተያያዙ ብዙ ሰዎች እኔም ሊንክ ልክ ነበርና ምናልባት ቴሌግራም መጠቀም it may be inclusive for BSc masters and others but it was non-audible for some professionals እና አሁን እየደወሉልኝ ነበርና ምናልባት አላቅም ሌሎች ፕላትፎርሞች መጠቀም እንችላለን ወይ? ድምፁ የቴሌግራም አልስ ወደ ዙም እንሄዳለን። ቀስ እያልን በተለይ ወደ ሃየር ኤጁኬሽን ዙም ላይ እንወጣለን ወር ጎግል ሚቲንግ ነው። ኦኬ ስለዚህ ዙም ወይም ጎግል ሚት ብንጠቀም የተሻለ በተለይ ደግሞ ጎግል ሚት ሌሎቹም በቀላሉ መግባት ይችላል። ስማርትፎን ያላቸው ሁሉም ኢሜል ሬጂስተር ስለሚያደርጉ ዳይሬክትሊ መግባት ይችላሉና ይሄን አስተያየት ለመስጠት ነው። በጣም አመሰግናለሁ። ወንድሜ አየነው አሁን ስለተናገርክ እሱን ልጨምርና ሁለት በአጭር ጊዜ በተለይ ከዶክተር በረከት ጋር የሚታተሙ ወረቀቶች እድል አለና አንድ ቀን መጀመሪያ አንተን እንግዳ ላድርግና let's be more ግልጽ ነው። ለምሳሌ ሃየር ኤጁኬሽን ስንል ጤና አለ፣ ምግብ አለ፣ let's say ከኢንጂነሪንግ እና ቴክኖሎጂ ጋር የተያያዘ አለ፣ ፉድ ሳይንስ ኤንድ ኒውትሪሽን አለ፣ ኢኮኖሚክስ አለ፣ ህግ አለ፣ ብዙ አለና በየአይነቱ ዲሲፕሊኖቹ የሚፈልጉት የየራሳቸው ፍንትንም ስላለ ያንን መጀመሪያ እናንተን ለምሳሌ ምሳሌ አድርገን አሁን እኔ እንዳልኩ ማሳተም ፈልጋቸዋል እንዲታተሙ ፈልገው ጊዜ ኖሮኛል ሰራዋቸው ስላሉ እሱን ስለምንነጋገር አንድ ቀን እንግዲህ አረጋለሁ ተዘጋጅ አንተ እና ባጭሩ ፕሮፋይልህን ታሳያቸዋል ከየት ተነስተህ የት እንደደረስክ በተለይ ከሪሰርቹና አሁን ያለፍክባቸውን ኤክስፒሪየንስ በጣም አሪፍ አሁን ስለ ዴታ ሜንሽን ስላደረክ ነው እና እኔም የበለጠ መስማት ስለምፈልግ አንተም የምሰጥ አንዳንድ እንደምሰራ ፈልገው ነገር ስላለ ስኩል ወርክ ግሩፕ እንፈጥራለን ነው 70-80 ሰው በአንድ ያለው ወረቀት ላይ ይሰራል ነው አዘን ኦፍ ዘ ዴት በደንብ ፊልተር አድርገን የሚመለከተው ሰው ብቻ ይኖራል ማለት ነው ያንን አብረን እንሰራለን አምሮአችን ተይዟል ወይ ምንም ጥያቄ በነገራችን ላይ ግሎባል አሁን እዚህ አሜሪካ ሀገር ምናምን ብታዩ የሚያሳስብ ነገር አለ በተለይ ቴክኖሎጂ እና ብቸኝነት አሁን ወደ አደገው ዓለም ስትመጡ እኔ አሁን ያለውበትን ዙሪያ ብታዩ በረዶ ነው ምናምን ብዙ ከዚህ ያልወጣም አብዛኛው ሰው በብቸኝነት ይጨነቃል ገንዘብ አለው ሀብት አለው ምን አለው ግን ማህበራዊ ኢንጌጅመንት የለው እዛ ምክንያት ከአምሮ መምጋ እንደዚህ የተያዘ ብዙ ነው ያለው እኔ እንኳን አስቡት ከአግሪካልቸር ካምፓስ መጥቼ ነው አሁን ከረዴት የምትሰራውን አይነት የአምሮ ህክምና ጋር የተያያዘ ስራ ነው ይሰራ ያለው ማለት እና በተለይ ጤንነት በዓለም አቀፍ ደረጃ እጅግ አሳሳቢው ነገር የአምሮ ጤንነት ነው በተለይ ሀብታሙን ህዝብ ከተሜውን ህዝብ እየጎዳ ያለው መጨነቅ መደበር ምናምን እንደዚህ ኮንፍሊክት ዳይቮርስ ምንለው በቃ ትዳርን ማቆየት በጣም ከባድ ፈተና እየሆነ ነው ያለው በዓለም ደረጃ እና በጣም ብዙ ሰዎች ልጆቻቸውን ለብቻ በያሳደጉ ያለው ከምትገምቱት በላይ የሰለጠነ የሚባለው ዓለም when it comes to ቤተሰብ ማኔጅመንት ኦልሞስት በጣም ስትራግል እያደረገ ነው ያለው ህዝቡ እና ይሄ ለምን የሜንታል ሄልዝ ቻሌንጅ ያለው አብዛኛው ሰው ስትረስ ውስጥ ነው ያለው ስራው ከባድ ስትረስ ይሰጠዋል ቤተሰብ ሌላ ስትረስ ነው ተደማምሮ ማአት ሰው እየተጨነቀ ነው ያለው እና ይሄ ቀስ በቀስ ወደኛ ሀገር መምጣቱ አይቀርም ምክንያቱም አሁን አዲስ አበባ አካባቢ የምንሰማው ታሪክ እና ክፍለ ሀገር ላይ እኩል አይደለም ምናልባት በጣም አንሃፒ ሰው ልታገኙ የምትችሉት አዲስ አበባ ያ ሁሉ ነገር ኖሮት እንኳን እኔ የሰራሁት ሪሰርች ላይ ምናምን ያየሁት አንድ የሚያሳዩ ምልክቶች አሉ አፊን ሞልቼ መናገር ባልችልም ይሄን ያየሁት ነገር ገጠርና ከተማ ስታወዳድሩ የከተማ ሰው ነው በጣም የማይደሰት ሰው ብዙ አይነት ኔጌቲቭ ነገር እንትን የሚያደርግ ከተሜ ነው እና በተለይ ኢንተርኔት ያላቸው ሰዎች ሞባይል ስልክና ኢንተርኔት በቃ ቅኝ ግዛት እየመጣ ካለ ህመኔ በዚህ ነው እየገባ ያለው ሰው አምሮ ለጥሩ አላማ ካልተጠቀምንበት በትክክል ስልካችን ያጠፋል ብዙ ሰዎችን እያጠፋን ያለውና ብዙ እንነጋገራለን ጊዜ ስለሌለ ሞር አሁን ይሄ ቢዝነስ እና ስራና
ገቢን ያተኮረ አይነት ውይይት ነው የምናደርገው። አጭር እናደርገዋለን። ታስክ ተኮር ይሆናል። ስልጠናዎች ስላሉ ደግሞ ቀስ እያልን ከሊደርሺፕ ዴቨሎፕመንታችን ጋር እናገናኘዋለን። ሰፋ ያለ ውይይት እናደርጋለን። የቅዳሜው ግን በደንብ እርግጠኛ እንድትሆኑ በቀጥታ ስራዎችን እናተኩራለን። ገንዘብ የሚያስገኝ ከሆነ ገንዘብ ነው፣ ቢታተም ወር ትምህርት ነክ ከሆነ በቀጥታ እንትን የሆነ አጭር ማክሲመም 2 ሰዓት 1 ሰዓት ተኩል 90 ደቂቃ ነው የምናደርገው የቅዳሜ ስብሰባ። ሌሎች ስብሰባዎች ስላሉ ምሽትም ሌላ ስብሰባ ስላለ ማለት ነው በእኛና ግን እመኑኝ እኔ በጣም በቃ ይሄንን ትልቅ ሚሽን አድርጌ ነው የጀመርኩት። ሲጀምረውም ዝም ብዬ ሳላስተውል አይደለም እና ግን በትክክል ጠንከር ያለ ነገር መስራት አለብን። የኢትዮጵያ ወጣቶች ቅድም ሲናገሩ ሰምታችኋል። ስራው በጣም ትንንሽ ሆኖ ቀረ። መጠንከር አለብን። በቃ ለ7 ዓመት ትንንሽ ስራ ሰርተናል። አሁን ከፍ ብለን ቢሮ መክፈት ካለብን ከፍተን ደሞዝ የሚከፈላቸውን ሰዎች ከፍለን በቀጥታ መስክ ላይ ኢንቨስት የምናደርገው እናደርግ። ለምሳሌ ያስኩትን እድል ልንገራችሁ። ግብርና ላይ ሲመጣ አሁን ምን አሰብኩኝ እንበልና አንድ አርሶ አደር በኋላ ልትቀይሩት ትችላላችሁ። ምናልባት የሚፈልግ ሰው ካለ እንደኔላል። አንድ አርሶ አደር አለ፣ መሬት አለው፣ ልጆች አሉት፣ ግን ሪሊ በትክክል እየተጠቀመ አይደለም። ወሪፍ 2 ላሞችን ገዝተን ብንሰጠው ለዚህ አርሶ አደር አንድ ቤተሰብ አንድ አርሶ አደር ማለት ነው 2 ላሞችን ገዝተን አንዱ ላም የኛ ትሁን አንዱ የሱ ይሁኑ ኦር በሬ የለውም መሬት አለው አርሶ ለልጆቹ እኔ የአርሶ አደር ልጅ ስለሆንኩ አውቀዋለሁ። አባቴ ምን ያህል ይቸገር እንደነበረ አንዳንዴ በሬዎች አንድ በሬ ብቻ ይኖረናል። 2 ሲሆኑ ነው ቀላል የሚሆነው እና አንዳንድ አርሶ አደር መሬት አለው ማረስ ይችላል፣ ግን በሬዎች የሉትም። ሰው 2ቱም በሬዎች ገዝተን ሰጥተነው እንዲህ አይነት ነገሮችን ትንንሽ የሚመስሉ ለኔ ምንም አይደሉም፣ ምንም ያን ያህል ኮስት አያደርገንም እዚህ ቤት ውስጥ ላለ ነው ሰው እና ዘን ያ ሰው የሆነ አካውንት ከፍተን ነግረነው ለሴ የዛሬ 2 ዓመት አንደኛ ቴስት እናደርጋለን ምን ያህል ይታመናሉ አይታመኑም የሚለው ማለት ነው። በሬዎች ገዝተን ሰጥተነዋል። የዛሬ 2 ዓመት እየቆጠብክ ቀስ እያልክ የራስን በሬዎች ገዝተህ የኛም በሬዎች ተሰጠናል አይነት ኦር ላሞች ገዝተን እንስጠውና 2 ላሞቹን ይጠብቃቸው ይወልዳሉ፣ ወተታቸው ምናምን ይጠቀም፣ የአንዱ ላም ለኛ ይስጠን እስከነ ልጇ ሌላው ላም ይሰዳት። this is a very good model። አንደኛ ላይክ ጎበዝ ታማኝ ገበሬዎችን እናያለን። ሁለተኛ ኢንቨስትመንት የሚለውን ትንሽ በተለየ ቋንቋ ገበሬውን ማፈናቀል ሳያስፈልግ የሆነ ብዙ እንደብዬ ልንገራችሁ ለአንዳንዱ ኢትዮጵያውያን they already have enough money ተጨማሪ ብር አያስፈልጋቸውም፣ ተጨማሪ ትምህርትም ብዙ አያስፈልጋቸውም። ለሌሎች መትረፍ ነው ያለባቸው። መቼም የሰው ልጅ ነን ኢንዲንግ የሆነ ፍላጎት አለ። አሁን እኔ PhD ፈለግኩ አሁንም አይበቃኝም። ፕሮፌሰርም ትሆናለህ አይበቃህም። ማያልቅ ሩጫ ነው የምንሮጠው። እንትን ላይ እንደሚያስሮጠው አይጥ ማለት ነው። የሆነ አይጦችን እንትን ላይ ያስገባቸውና ሰርክል ላይ ይሮጣሉ። አይጦቹ አይቆሙ ግን ለካ አክቹአሊ ሰርክል ነው የሚሮጡት። እና እኛም እንደዛ አይነት አዙሪት ውስጥ እንዳንገባ ቆም ብለን ወይስ እኔ እስከ PhD ተምሬያለሁ ቢያንስ ከኋላ ምንም የሌለው ወጣት አለ፣ ምንም የሌለው አርሶ አደር አለ፣ ገጠር አካባቢ አለ የተረሳ እንደዛ አይነት ቤቶችን ማገዝ እንጀምር። ለምን አንድ ቤት አይሆንም? ግን ትንሽ የመክፈል ደግሞ ማይንድ ሴት እንዲኖራቸው ዝም ብሎ መስጠት ሳይሆን ዛሬ እነኝን 2 ላሞች ወስደሃል ትጠብቃቸዋለህ። አንዷ ላም ለአንተ ናት፣ አንዷ የኛ ናት። አንተ ነህ የምትይዛቸው። ወተታቸውን ተጠቀም ምናምን፣ ጥጆቹን ግን ሸጠህ ለኛ ትመልሳለህ። እንደው ብንላቸው ይሰራ ይሆን? always think about it። ዝም ብለን ብንሞክር እንደው አንድ 10 ፋሚሊ ስቶሪ ቢኖረን ብዬ እመኛለሁ። ለምን እንደዛ አይነት ነገሮች ሲሰሩ ስለማላይና ሌላው መሬቱን ከኛ ጋር እኩል ማሰራት የሚፈልግ አርሶ አደር ካለ ምናልባት እሱ መሬት ላይ እየሰራን የምንፈልጋቸውን ነገሮችም ሃርቨስት ወደ ማድረግ እንሄዳለን። ቀስ በቀስ ትንንሽ የሚመስሉ ሪሞትሊ የሚሰሩ ናቸው። 5000 ብር እንደዚህ 4000 ብር አዋጡ የሚለውን እዚህ ሌላ አዋጣ እችላለሁ ነው እምሰጠው። ያ ማደርገው እርዳታ ማደርገው ድጋፍ ነገ ያን ሰው በእግሩ እንደሚያቆመው ካየው ማለት ይሄ ዘሶኮልድ እርዳታን ቀየር አድርገነው ወደ ኢንዲፔንደንስ የሚወስድ እርዳታ ጥገኛ የሚያደርግ ሳይሆን ራስን የሚያስችል አይነት እርዳታ ገበሬውም የኢንቨስትመንትና ሼርድ ቢዝነስ አካል እንዲሆን ማለት ነው። እንዲህ አይነት ነገሮችን ዝም ብላችሁ ብታስቡት ብዙ አይነት ሐሳብ ሊመጣ ይችላል። አሁን እዚህ ቤት ይሄንኑ አንሸራሽረን ዛሬውኑ ለተሰ የሚያስፈልገው 20000 ብር ብቻ ወር 30000 ሊሆን ይችላል።
እርግጠኛ ነኝ 30,000 ብር እዚህ ቤት ውስጥ አለ። ለአንድ አርሶ አደር ግን ህይወቱን ነው በጣም አሪፍ ብናደርግለት ማለት ነው። አንድ ቀን ተሰብስበን ለአንድ አርሶ አደር ላይፉን ጥሩ አድርገን ብንወጣ እኔና እናንተ ያ ነው ሪሊ በቃ የምናወራውን ነገር መተግበር ማለት እንደዛ። የግድ 5 ሚሊዮን ሆኖ እኔ እንደገና ኢንቨስትመንት መስራት የለብኝም። ግን እሱ ቀስ በቀስ የምንመጣበት ዝም ብሎ ያሉ አይዲያዎች ብዙ እንዳሉ ልነግራችሁ ፈልጌ ነው እና አይ ሆፕ የሆነ ሂንት ኖሯችኋል ምን እያሰብኩ እንዳለው። ይሄ ውይይት ይቀጥላል እና ዛሬ ጀምረን የዛሬ ሳምንት ወደ ዛሬ አመት የምንተወው ነገር አይደለም። ደግሞ ግልጽ እንዲሆን ሎንግ ተርም ፐርስፔክቲቭ ይኖራል። ለእኔ ይህን ቲሸርት የምለብሰው ለሚቀጥሉት 30 ዓመታት አለቀ። ከአንተ ጋር ዛሬ የተገናኘሁት የዛሬ አመት ትቼ ለመሄድ አይደለም። የበለጠ እድሉን ሳገኝ አሁን እኔ ጸሎቴ ሙሉ ሰዓቴን የኢትዮጵያ ላይ ለመስራት ከዚህ ከዘመናዊ ባርነት ከዚህችው የራሳችንን ለዓለምም ለኛም የሚጠቅም ነገር እንድንሰራ ነው። ሶ ሎንግ ተርም ቪው ይኖር። ለምንድን ነው የመጣኸው እዚህ? የዛሬ 10 ዓመት ምንድን ነው ማግኘት የምትፈልገው? የዛሬ 30 ዓመት ምንድን ነው ማድረግ የምትፈልገው? የዛሬ ዓመትስ? ይሄንን እንደዛ እንትን ማድረግ እንፈልጋለን። ቅድም ወንድሜ ይሁን ሶሪ አቋርጬህ ነበረ ከሐዋሳ ዩኒቨርሲቲ ግብርና ኮሌጅ በጣም በበጎ ማስባቸው ብዙ ሰዎች አሉ እዛ ግቢ ሐዋሳ ዩኒቨርሲቲ ግብርና ኮሌጅ በተለይ ዘበኞቹ ማለት ነው። የኔ አባት ድሮ የትምህርት ቤት ዘበኛ ስለነበረ እነሱን ሳይ የራሴን አባት ታሪክ ነበረ ማስታወሰው እና በጣም አሪፍ ህብረት ነው ያለኝ ከነሱ ሐዋሳ ዩኒቨርሲቲ ግብርና ኮሌጅ ካሉት ጥበቃዎች ጋር ማለት እና እሱ ደግሞ እዛ ጥበቃ ስለነበረ በጣም ብዙ እንደዋወላለን። እኔ ብዙ ጊዜ አግኝቼ ሪች አውት አላረኩም እና ብዙ በርቱ ልንላቸው ምንፈልግ ኢንከሬጅ ማድረግ ምንፈልገው አልፎ እንደዚህ በዓል ሲሆን ደግሞ የተወሰነ ነገር እያደረግንም ሰዎች እየሰሩ ባሉበት ቦታ ለየት ያለ ነገር ሰርተው ተሻለ ነገር የሚያገኙበት እንፈልጋለን እና ወንድም ይሁን አንድ ቼክ የምታደርግልኝ ሐዋሳ ዩኒቨርሲቲ ግብርና ኮሌጅ ካሉት ጥበቃ ሰራተኞች መሬት ያለው ካለ ለስራ የሚሆን ቦታ ያለው ሰው ካለ ትነግረኛለህ፣ ጻፍልኝ ላይ አሁን በነገርኩ አይነት ለምሳሌ ለመንቀሳቀስ ቤተሰቡን ለመደገፍ ያሰበው ነገር ካለው መሬቱ ላይ ሰርቶ ለመሻሻል የሚያግዘው ነገር ያሰበው ካለ ዘበኛ ሆኖ እንደገና ደግሞ ግብርና በኩል ደግሞ ቤተሰቡን የሚያግዝ ሰው ካለ ብሰማና ፓይለት ምናረግ ደስ ይለኛል። እኔ በራሴ ላደርግ ስለምፈልግ ማለት እና ባጭሩ ዝም ብላችሁ ሁላችሁም በምትችሉት አቅም አስቡበት እስቲ እንዲህ አይነት ነገሮችን እንዴት አድርገን ነው አርሶ አደሮችን የኢንቨስትመንት እና የእንዲህ አይነት አካል ማድረግ የምንችለው። whenever we discuss of investment ገበሬውን ማፈናቀል የሚለው መቼ ነው የሚቆመው? መቼ ነው ገበሬው ባለበት ቦታ እሱም የሚመጡ ድሎች ተጠቃሚ የሚሆን? እስካሁን ድረስ የተለያዩ ኢንቨስትመንቶች ሲመጡ አርሶ አደሩን አፈናቅለው immediately secondary ይሆናሉ በሚኖሩበት አካባቢ። of course አንዳንዴ የግድ መነሳት ያለባቸው ጊዜ አለ። ነገር ግን ሰፊ ቦታ ኖሯቸው ሰው ሄዶ ኢንቨስት እናድርግ አይልም። እነሱ የተለየ ኢንቨስት ያደርጉበትም ድህነት ላይ ያሉ ኢትዮጵያውያን እንዴት ነው እነሱን መድረስ የምንችለው የሚለው ትንሽ ለየት አድርገን ብናስብ ጥሩ የፈጠራ ሐሳብ ሊመጣ ይችላልና ይሄንን ነግራችሁ ፈልጋለሁ። የዛሬ ሳምንት እንገናኝ። እስከዛ ድረስ ፎርሙን ሙሉ ቅድም እንዳልኩት ያልከፈላችሁም ክፈሉ እና ያ እግዚአብሔር ይስጥልኝ ትኩረት ስለሰጣችሁ አብራችሁ ስለሆናችሁ በጣም አመሰግናችኋለሁ። አሁን ነገ ደግሞ ወደ ነብራስካ ሄዳለሁ። አሁን ሚሽጋን ያለሁት ልመረቅ ነው እና ቨርቹዋሊ አብረን ሴሌብሬት እናደርጋለን። ግን እርግጠኛ ሆኜ የምነግራችሁ ዶክተር ፈቃዱ የሚለው ዝም ብሎ ወረቀት ሳይሆን በትክክል ህዝብ ውስጥ የሚታይ ኢምፓክት እንዲያመጣ እኔ ያስኩትልህ ይሄ ነው። ዲግሪ መያዝ ምናምን እሱ ለደሞዝ ነው ያን ያህል ምንም። ትልቁ ነገር ምንድነው እኛ ማህበረሰባችን ውስጥ ያመጣነው ለውጥ። ፈቃዱ የሆነ ወረቀት ማት ወረቀት ላይ ሪሰርች ያደረገው whatever ምንድነው ከዚህ ሪሰርች አርሶ አደሩ ያገኘው፣ ማህበረሰቡ ምን ተጠቀመ፣ ዩኒቨርሲቲዎቹ ምን ያገኙ እያልን በደንብ ራሳችንን ኦዲት ማድረግ አለብን። እንዳንሸወድ ማለት በስሞቹ እንዳንታለን ከዲግሪዎቹ ጀርባ ምንድነው የመጣው ለትውልድ ብለን ራሳችንን በደንብ ኦዲት ማድረግ አለብን። እኔ ራሴን ኦዲት እያደረኩ ነው ያለሁት። ይሄ ማደርገው ለምሳሌ አንዱ የፒኤችዲው ግልጽ ለማህበረሰቡ የምሰጠው እንዲሆን ነው። እኔም ለማህበረሰቡ የሚጠቅም እንዲሆን ነውና ሌሎቻችሁም እንደዛ አስቡ እና
ጊዜ ከሌላችሁ እዚህ ገጽ ላይ ማንኛውንም ጥያቄ ጠይቁ፣ እኔ እየመጣሁ አስተያየት እሰጣለሁ። እሺ ይሄንን ገጽ ተጠቀሙበት። ቆንጆ ፕላትፎርም ነው። ስብሰባ ወደ ዙም ወደ ጎግል ይሄዳል ቀስ በቀስ። እሱን አፕዴት አደርጋችኋለሁ። ኢሜይላችሁን ቼክ ማድረግ እንዳትረሱ። አንዳንድ መልእክት ኢሜይል ልካለሁ። ቴሌግራሙ ይሄ ቴሌግራም ገጽና ኢሜይላችን ነው መረጃ የምንለዋወጥበት። ቴንክ ዩ። እግዚአብሔር ይስጥልኝ። አመሰግናለሁ።